السلام عليكم ورحمة الله وبركاته. የተወደዳችሁ ተመልካቾቻችን እንደምን ከረማችሁ? ይህ ሂዋር ፕሮግራማችን ነው። ሂዋር ፕሮግራም በሙስሊሙ ማህበራዊና ሃይማኖታዊ ጉዳዮች ላይ አተኩሮ ውይይት የሚያደርግ ፕሮግራም ነው። በዛሬው የውይይት ፕሮግራማችን ከዶክተር መሐመድ ሳኒ አሊ ጋር ቆይታ ይኖረናል። ያውም ከሰሞኑ ባለው የትምህርት ጉዳይ ላይ ነው ቆይታችን የሚሆነው። እንግዲህ ሰሞኑን የማትሪክ ተፈታኞች ከ585,000 በላይ የማትሪክ ፈተና ተፈታኞች በመላው ሀገሪቱ ተቀምጦ ወደ 8.9 አካባቢ ወይም 9% አካባቢ አልፏል። ቀሪዎቹ ከግማሽ ሚሊዮን በላይ ተማሪዎች ወደ ቀጣዩ ዙር ወይም የዩኒቨርሲቲ መግቢያ ውጤት ሳያገኙ ቀርተዋልና አንድም ይህንን በተመለከተ ከሳቸው ጋር ቆይታ እናደርጋለን። በተለይም ደግሞ ምንድነው ፈተናው ላይ ነው ጉዳዩ ያለው፣ ትምህርቱ ላይ ነው ችግሩ ያለው፣ መንግስት ጋር ነው ችግሩ፣ ተማሪዎች ጋር ነው፣ ወላጆች ጋር ነው፣ እነዚህን ሁሉ የምናይ ይሆናል። ዶክተር መሐመድ ሳኒ አሊ እንግዲህ የመጀመሪያ ዲግሪያቸውን በአዲስ አበባ ዩኒቨርሲቲ ነው የወሰዱት። ሁለተኛ ዲግሪያቸውን ሆላንድ በመሄድ በኤፒዲሚዮሎጂ ሁለተኛ ዲግሪያቸው ማስተርስ ዲግሪያቸውን ይዟል። እዚያው ሆላንድ ላይ ሶስተኛ ዲግሪ ማለት የፒኤችዲ ዲግሪያቸውን ወስደው በአሁኑ ሰዓት በዩኒቨርሲቲ ኦፍ ለንደን በመስራት ላይ ይገኛሉ። ስለሳቸው በቂ ማብራሪያ ራሳቸው ይሰጡናል። እንኳን ደህና መጡ ዶክተር። እንኳን ደህና ተወራችሁ። አመሰግናለሁ። እባክዎ ተመልካቾቻችን በተወሰነ ደረጃ ቢያውቁ ደስ ይለኛል። ስለ እርሶ አስተዋጽኦን ያበረከቱትን የተለያዩ ጉዳዮችን ቢነግሩን ደስ ይለኛል። እሺ፣ አመሰግናለሁ። መጀመሪያ የተማርኩት እዚሁ አዲስ አበባ ዩኒቨርሲቲ በእንስሳት ሕክምና ቬተሪናሪ ሜዲሲን ነው። ከዛ ሀረማያ ዩኒቨርሲቲ ለአንድ ዓመት አካባቢ እና አዲስ አበባ ዩኒቨርሲቲ እዚሁ ስታፍ ሆኜ ለአንድ ዓመት ቆይቻለሁ። እንዳልከው ሆላንድ የማስተርስ ዲግሪን በኤፒዲሚዮሎጂ ፒኤችዲም በድራግ ኢኖቬሽን አካባቢ ከሰራሁ በኋላ እዛው ፖስትዶክ ከዛ ወደ እንግሊዝ ሄጄ ዩኒቨርሲቲ ኦፍ ኦክስፎርድ እንደዛው አንድ ሌላ ፖስትዶክ እና እዛው ትንሽ ስታፍ ሆኜ ቆይቻለሁ ለአንድ 3 ዓመት ኦክስፎርድ ውስጥ። በኋላ ወደ አፍሪካ የመስራት ሀሳብም ስለነበረኝ ወደ ለንደን ስኩል ኦፍ ሃይጂን ኤንድ ትሮፒካል ሜዲሲን ይባላል። እሱ አፍሪካ ላይ ነው በብዛት የሚሰራው። ወደዛ ተዛውሬ እዛ በመስራት ላይ ይገኛለሁ። አብዛኛው ስራ የሚያተኩረው ኤችአይቪ ላይ አፍሪካ ውስጥ፣ ማላሪያ ላይ እና ማይግሬሽን ሄልዝ ላይ በተለይ ሴቶች እነሱ ላይ እሰራለሁ። ከዛው ጋር በተያያዘ ግን ውጭ ሀገር ከሚኖሩ ጓደኞች ጋር አሁንን ቫይብራኒየም ሪሶርስስ ፋውንዴሽን የሚባል እዚህ ቫይብራኒየም ሪሶርስስ ፋውንዴሽን የሚባል እዚህ አንድ ኤንጂኦ አለን፣ ሀገር በቀል ድርጅት። እሱ ላይ ትምህርት ላይ እንሰራለን። ትምህርትና ጤና በተለይ ሪሰርች አካባቢ ቃልም አለበት። ብዙ ቲሞች አሉ። ኢንፎርማሊ ኦልሞስት አብዛኛው ውጭ ያለው ኢትዮጵያዊ ኢንጌጅ እናደርጋለን በብዛትና ታች ያለውን ኮች የማድረግ ነው ዋና ሀሳቡ። እዛ ጋር በተያያዘ ትምህርትን በሌላ አፕሮች ለማቅረብ ስናስብ ከወሎ ዩኒቨርሲቲ ጋር ሆነን ወሎ የትምህርት የሳይንስና የባህል ፌስቲቫል አዘጋጅተናል ለተወሰኑ ጊዜያት። ያው ባለው ሁኔታ ነው ለጊዜው የቆመው። አሁን ላይ ደግሞ ከጂንካ ዩኒቨርሲቲ ጋር ሆነን እንደዚሁ ሳውዝ ኦሞ የትምህርት የባህልና የሳይንስ ፌስቲቫል የሚል በማዘጋጀት ላይ እንገኛለን። ያን ይመስላል። ጥሩ። እርሶን የጠቆሙኝ ፕሮፌሰር ቃል ኪዳን ናቸው። በተለይ በትምህርት ጉዳይ ላይ በጣም ከኔ የተሻለ በደንብ በዚህ ጉዳይ ላይ መወያየት ትችላላችሁ በሚል በድጋሚ ወደ ለቃለ መጠይቁ ፈቃደኛ ሆነው ስለተገኙ እጅግ አድርጌ አመሰግናለሁ። በኢትዮጵያ ዘመናዊ ትምህርት ላይ ትኩረት አድርገን እናወራለን። በተለይ ደግሞ ከ1900 ጀምሮ ነው በኢትዮጵያ ዘመናዊ ትምህርት ጀመረ የምንለው። 1901 አካባቢ ዳግማዊ ምኒልክ ትምህርት ቤት ጀመረ። ከአፄ ምኒልክ ጀምሮ ነው። በወቅቱ የትምህርት ፖሊሲ ወይም አቅጣጫ የሚባል ነገር አልነበረም። የሀገሪቷ ዲፕሎማሲ ፍላጎትን ለማሟላት ያለመ ነበረ ያን ዘመን የነበረው። ያው በይበልጥ ከቤተ ክርስቲያን ነው የሚጀምረው። የዘመናዊ ትምህርት መጀመሪያ ከቤተ ክርስቲያን ትምህርት ወደ መንግስታዊ ቁጥጥር ወደረገበት ዓለማዊ ስርዓት ነው ሽግግር የተደረገው። ታሪኮች እንደሚያሳዩት ዓላማው ምንድን ነበረ? ዘመናዊ ትምህርት ቤት ውስጥ በመግባት የተለያዩ መስሪያ ቤቶችን በኢትዮጵያውያን ስር እንዲሆኑ እንዲተዳደሩ፣ ኢትዮጵያውያን ትምህርቱን ተምሮ እነዚህ መስሪያ ቤቶች እንዲያስተዳድሩ
ተፈልጎ ነበር። እንደ ውጭ ጉዳይ፣ ፖስታ አገልግሎት ባለሙያዎችን ለማፍራት ነበር ሲፈለግ የነበረው። ግን ፈረንሳይኛ ነበር በወቅቱ ተጽዕኖ ሲያደርግ የነበረው። የስርዓተ ትምህርት ትኩረት ምናምን የሚባል ነገር የለም። የውጭ ሰዎች ናቸው ቋንቋዎችን በማስተማር ላይ። የሂሳብ፣ ሳይንስ፣ ሃይማኖት ትምህርት ይሰጥ ነበረ ያን ዘመን። ያው ንጉሱ የአፄ ኃይለ ሥላሴ ዘመን ደግሞ ከ1916 እንደው ደጋፊ ሆነው 1923 አካባቢ ስልጣናቸውን እሳቸው ይይዛሉ። በርካታ የውጭ ሀገር አስተማሪዎች ተቀጥረው ወደ ኢትዮጵያ ይመጣሉ። ያ ደግሞ ወደ እንግሊዝኛ ሺፍት እንዲያደርግ ሆኗል። ጣሊያን 1928 መጣ። እስከ 1933 ድረስ በኢትዮጵያ ትምህርት ጉዳይ ላይ የራሱን ኢግኖር ሰፍቶ የራሱን ጉዳይ ለመጫን ነበር ጥረት ሲያደርግ የነበረው። እሱ ከወጣ በኋላ ከ33 ከወጣ 1936 የትምህርት ሚኒስቴር ተቋቋመ። የፖሊሲ ትኩረት ተጀመረ። 1940ዎቹ መጀመሪያ አካባቢ ከእርሶ የተሰወረ አይሆንም ይሄ ነገር እንዲሁ ዝም ብሎ ለመግቢያ ያህል ለማንሳት ነው። ይህንን በዋነኝነት እንግሊዝኛ ቋንቋን ሞዴል አድርጎ ነበር ሲሰሩ የነበሩት። የሀገሪቱ የትምህርት ስርዓት ከእንግሊዝ የትምህርት ደረጃ እርሶ ካሉበት ሀገር የተቀዳ ነበር። እንደውም ምን ይደረግ ነበር? ፈተና ሲመጣላቸው የሀገር ውስጥ ፈተናዎችን ከተፈተኑ በኋላ ከእንግሊዝ የሚመጣ ፈተና ይሰጣቸዋል። ሁለተኛ ወደ ተለያየ ዩኒቨርሲቲ እንዲገቡ የመጀመሪያ ዲግሪያቸውን እዚህ ይጨርሱና ከዚያ ምን ያደርጋሉ? ከውጭ የመጣውን ፈተና ከተፈተኑ በኋላ ኦክስፎርድ፣ ካምብሪጅ እና ሌሎች ዩኒቨርሲቲዎች እንዲገቡ ይደረጉ ነበር በምርጫቸው። የትምህርት አወቃቀሩ 8-4 ነበር በዚያ ዘመን የነበረው። 8 ዓመት አንደኛ ደረጃ ትምህርት ቤት፣ 4 ዓመት ደግሞ ሁለተኛ ደረጃ ትምህርት ቤት ነበር። 1949 የትምህርት ፖሊሲ የሚያስመየው የደርግ ዘመን ፖሊሲን ደግሞ 76 ላይ ይመጣል። የብሔራዊ ዲሞክራሲያዊ አብዮት መርሆችን መሰረት በማድረግ ነበረ ያ ትምህርት ፖሊሲ ለውጥ የተደረገው። ትምህርት ማህበራዊ ፍትህን፣ የእጅ ሙያንና የሶሻሊዝም ርዕዮተ ዓለምን ማስተማር ላይ ነበር የሚያተኩረው። ያ ደግሞ ምንድነው? የስርዓት አወቃቀሩ 6-2-4 ላይ ያተኮረ ነው። 6 ዓመት አንደኛ ደረጃ እንደውም ምን የተማርኩበት ትምህርት ቤት ኡመር ሰነተር አንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት ተብሎ ነበር። ምክንያቱም 2 ዓመት 7ኛና 8ኛ ክፍል መለስተኛ ሁለተኛ ደረጃ ተብሏል። 4 ዓመቱ ደግሞ ያለው ሁለተኛ ደረጃ ተብሎ ይጠራ የነበረ ነው። ከዛ የኢህአዴግ ፖሊሲ 1987 አካባቢ ተቀረጸ። ይሄ የትምህርትና ስልጠና ፖሊሲ የትምህርት አወቃቀር ይዘት፣ አስተዳደር መሰረታዊ በሆነ መንገድ ቀይሯል። በዚህ ጉዳይ ላይ ውዝግቦች አሉ። ትክክል ነበረ አልነበረም የሚሉ ሁለት ወገኖች። በአፍ መፍቻ ቋንቋ ልጆች ትምህርት መማር አለባቸው፣ እስከ 4ኛ ክፍል ያለው ተማሪ ዝም ብሎ ማለፍ አለበት ምናምን በሚለው የተለያየ ውዝግቦች ሲከሰቱ፣ ቀውስ ሲፈጠር ተፈጥሯል ይላሉ። በክልል ቋንቋዎች ማስተማር ተጀምሯል። የትምህርት ዕድልን ማስፋፋት ኤክስፓንሽንና የትምህርት አወቃቀሩን ወደ 8-2-2 አደገ። 8 ዓመት አንደኛ ደረጃ፣ 2 ዓመት ሁለተኛ ደረጃ፣ 2 ዓመት ደግሞ መሰናዶ። ያው 10ኛ ክፍል ማትሪክ ይወሰድ ነበረ። ከዚያ ደግሞ ዩኒቨርሲቲ መሰናዶ ተብሎ ከ11 እና 12 ይደረግ ነበር። እንግዲህ አሁን ደግሞ 2015 አካባቢ ለውጥ የፖሊሲም ባይሆን የተወሰነ ለውጥ እየታየ ነው። ግን የመዋቅር ለውጥና የአተገባበር ለውጥ ይታያል። በ12ኛ ክፍል ፈተናን በዩኒቨርሲቲ ግቢ ውስጥ የመስጠት እና ዩኒቨርሲቲ መውጫ ፈተና እንደገና መጀመር፣ ተማሪው ከዩኒቨርሲቲ ከተፈተነ በኋላ የመውጫ ፈተና እንደዚሁ የሚሰጥበት አሰራር እየተደረገ ነው። የትምህርት ጥራት ማረጋገጫ ለማድረግ የአሰራር ለውጥ ተደርጓል። የትምህርት አወቃቀሩ ወደ 6-2-4 6 ዓመት አንደኛ ደረጃ፣ 2 ዓመት መካከለኛ፣ 4 ዓመት ደግሞ ሁለተኛ ደረጃ ለመመለስ የተደረገ ነው። የአዲስ አበባን ዩኒቨርሲቲን ጨምሮ የተወሰኑ ከፍተኛ ተቋማት ራስ ገዝ ማድረግ እንቅስቃሴ ታይቷል። እንግዲህ 3 ጊዜ ያህል ለውጥ ተደርጓል ማለት እንችላለን። ከ1949 ወዲህ በደርግ ዘመን እና በኢህአዴግ ዘመን፣ አሁን ደግሞ ትንሽ ለውጥ እየተደረገ ነው። ይሄ ሁሉ ሆኖ ሳለ ዶክተር፣ አሁን አንገብጋቢ ጉዳይ ይሄ እናንተ ምሁራን ጋር ወይም አገሪቷ ልከተለው ይገባል ብላ የምታስበው ጉዳይ ላይ ሊሆን ይችላል። እንግዲህ ለሀገር የሚበጃት ይሄ ነው ተብሎ ሊታሰብ ይችል ይሆናል። ወደ ጥያቄ ልምጣ። የችግሩን ጥልቀት በደንብ ይረዳሉ ብዬ አስባለሁ። የችግሩን መንስኤም እንደሆነም ያውቁታል። የተማሪዎች ስነ ልቦናን እናነሳለን። የወደፊት ዕጣ ፈንታ ላይ የሚያስከትለው ተጽዕኖም እንደ ሀገርም እናነሳለን። ለምሳሌ በዘንድሮ ብሔራዊ ፈተና ወደ 585,000 የሚጠጉ ተማሪዎች ተፈትነው ከ48,000 ያነሱ ተማሪዎች ብቻ አልፈዋል። ይሄ
የትምህርት ጥራቱን በሚመለከት ምንድን ነው የሚያሳየን? ጥራት ስላለው ነው እነዚህ ተማሪዎች ብቻ እንዲያልፉ የተደረገው ማለት እንችላለን? ይሄ ዝቅተኛ ማለፊያ ምጣኔ ዋና ምክንያት ብለው የሚያምኑት ምንድን ነው? ከዚህ እንጀምር። ቆንጆ ነው ያነሳው። ግን ምናልባት ስትነሳ ከአፄ ምኒልክ ጋር ነው የተነሳው። ምናልባት ካስታወስክ የጀመረው በአፄ ቴዎድሮስ ነው። የተማረ ኃይል ሲፈልጉ ከእንግሊዝ የተማረ ኃይል እንዲልኩላቸው ጠይቀዋል። እና ምናልባት ለጦርነቱም አንድ ኮንትሪቢዩት ያደርገው እሱ ነው። የተማረ ኃይል እፈልጋለሁ ብለው ሲጠይቁ ያን አላገኙም እና የተላኩላቸውን እዚሁ አስቀርተው ቀሳውስትን ሲልኩላቸው። ስለዚህ መነሻው ያ ነው። ያንን ለመተካት አፄ ምኒልክ ትምህርት ቤት ሲጀምሩ አንዱ ትግል የገጠማቸው ከዚሁ ከሀገር ውስጥ ነበር። አብዛኞቹ የክርስትና እምነት ተከታዮችም ቢሆን ልጆቻቸውን ትምህርት ቤት ልከው ዳግማዊ ትምህርት ቤት ልከው ለማስተማር ፈቃደኛ አልነበሩ። ስለዚህ ለዛ የሚቀርበው ወደ ግብጽ ነበር ሄዱት። ከግብጽ መምህራኖቹ ፈረንሳይኛ ቢናገሩ ከግብጽ አምጥተው በግብጽ በነበረው ካሪኩለም ተቀላቅሎ ቀስ እያሉ ነው ያላመዷቸው። ድሮ የመጀመሪያው ሬስቶራንት ሲከፈት እየተከፈለላቸው ነበር ሰው የሚበላው። ኦርቶዶክስ ስለሆነች ግብጽ እንደን ነበር። ስለዚህ ሰውን ወደ ትምህርት ራሱ ለማስገባት በጣም ትግል ነበር። የሃይማኖት ጉዳይ ብቻ አልነበረም እና ከዛ በኋላ አፄ እንዳልከው ዳግማዊ አፄ ምኒልክ ትምህርት ቤት የመጀመሪያው ትምህርት ቤት ተከፈተ። ሲጠብ ሌላ የንጉሱ ትምህርት ቤት አሁን እንጦጦ ፖሊቴክኒክ የተባለ ተከፈተ። ከዛ ሴቶች መማር አለባቸው ብለው ሲገፋፉ እቴጌ መነን ከፈቱ እና ሲጀምር ትግል ነበር። ከዛ በኋላ አንተ እንዳልከው የፈረንሳዮች መጡ፣ የአውሮፓ ካሪኩለም መጣ፣ ግን አብሮ የአሜሪካ መጣ። እንደ ሌሎች አፍሪካ ሀገሮች አልነበረም። ተቀላቅሎብናል። ስንጀምረው የአሜሪካም አለ፣ አሁንም ስናየው የአውሮፓም አለ፣ የአሜሪካም አለ። ኬንያ ብትሄድ የእንግሊዝ ነው ሙሉ ለሙሉ፣ ግብጽ ብትሄድ ሙሉ ለሙሉ የእንግሊዝ ነው እና እሱ ራሱ አንድ የፈጠረው ችግር አለ። የሁለቱንም ሲስተም አብዛኞቹ የኛ የመጀመሪያዎቹ ምሁራን የተማሩ ግማሹ አውሮፓ ነው፣ በተለይ ጀርመንና እንግሊዝ፣ ግማሹ አሜሪካ ነበር። ያኔ ጥቁር ብዙ አፍሪካ ሀገሮች አሜሪካ ሄደው መማር አይችሉም ነበር እና እነሱም ይዘው የሚመጡት እንትን ሌላ የመቀላቀል ሁለቱ ኮምፕሊትሊ ይለያያል። የኖርዝ አሜሪካ እና የአውሮፓ ትምህርት ስርዓት ይለያያል። እሱም ስትራግል ትግል ውስጥ እንድንገባ ያደረገው ይመስላል። ግን ያው በንጉሱ በጃንሆይ ደግሞ ወደ ዩኒቨርሲቲ የመጀመሪያው አዲስ አበባ ዩኒቨርሲቲ መጣ። ያው የኮንትሪቢዩት ማድረግ የቻለውን አድርጓል። አብዛኞቹ ተማሪ ሂደው እንዲማሩ ተደርገዋል በነበረው። አፄ ምኒልክ ካነሳው አይቀር የተወሰኑ ተማሪዎችን ወደ ውጭ ሀገር ሄደው እንዲማሩም አድርገዋል። እነ በጅሮንድ ተክለሐዋርያት ተክለማርያም፣ አፈወርቅ ገብረ ኢየሱስ መንግስትና የህዝብ አስተዳደርን የጻፉት ማን ናቸው? እነዚህ ሁሉ ሄደው ተምረው ወደ ሀገራቸው እንዲመጡ ያደረጉበት፣ የተወሰኑቱ መጥተዋል፣ የተወሰኑቱ በየራሳቸው መንገድ ቀርቷል። እውነት ነው። እንደውም ችግሩ እኮ ተፈጥሮ የነበረው በፋሲለደስ የካቶሊኮች ወደ ኢትዮጵያ መግባት፣ የውጭ ትምህርት ወደ ኢትዮጵያ መግባት በሀገር ውስጥ የሃይማኖት ጦርነት እንዲነሳ አድርጓል። ይሄ የትምህርት ጉዳይ ላይ፣ የጽህፈት ጉዳይ ላይ ከጊዜ በኋላ እንደውም የሚጽፍ ሰው ከሆነ ሰውየው መተተኛ ምናምን ተብሎ ደጋሚ ተብሎ ሁሉ ይገለል ነበረ። ልብስ መቀየር ራሱ ተነፋነፍ አይነት ነገር ለብሶ መታየት፣ በዚያ ዘመን ዘመናዊ የሆነ ኮት ለብሶ ከጋቢ ባሻገር እነዚያ ለብሰው መታየት ራሱ እሱ ስልጣኔ ይመስለው ይችላል። ባላገር የከተማው ሰው ግን በጭራሽ ሊቀበለው የማይችል ነበር። ብዙ ታሪክ ነበረው ትምህርት ላይ። ጥሩ አስታወስከኝ። እንምጣ። እዛ ዘመን ላይ ትምህርት ቤቶች በስፋት መከፈት ጀመሩ። ለምሳሌ በየክፍለ ሀገሩ ትልልቅ ትምህርት ቤቶች ነበሩ። ጎጃም ላይ በንጉሱ ስም የተሰየመው ደብረ ማርቆስ ላይ ትልቅ ትምህርት ቤት ነበር። ወሎ ውስጥ ወይዘሮ ሲን በጣም የሚታወቅ ትምህርት ቤት ነበር። የእቴጌ መነን እናት የከፈቱት ነው። አንዱ እንግዲህ እሱ ላይ ወይዘሮ ሲን እኛም እዛ አካባቢ እኔም የደሴ ልጅ ነኝ፣ እዛ ነው የተማርኩትና ወይዘሮ ሲን ራሱ ቀጥታ ጂሲኤስኢ ይባላል። የእንግሊዝ 10ኛ ክፍል ጂሲኤስኢ ፈተና አለ። 12ኛ ክፍል ደግሞ ኤ ሌቭል ይሉታል። ተማሪዎቹ ከዛም ሆነው እዛ ይፈተኑ ነበር እና ከፈለጉ 11 እና 12ን እዛ ሄደው የመማር እድል ነበራቸው። ስታንዳርዱ በዛ ልክ ነበር። በኋላ እንግዲህ ትምህርት ቤት እየበዛ ቁጥር ሲመጣ በተለይ በደርግ አክሰሲቢሊቲ የሚባላል አሁን ብዙ ተማሪ እድሉን እንዲያገኝ ሲባል ወይዘሮ ሲን ለምሳሌ ከአሰብ ድረስ ከአስመራ ድረስ እየመጡ የሚማሩ ነበሩ፣ ብዙ ስለነበረ ሌላ ትምህርት ቤት። በኋላ ግን እዛው ሆጤ ሁለተኛ ደረጃ ብዙ ስላልነበረ እየሰፋ ሄደ። አሁን ከመጠን በላይ ሰፍቷል፣ ግን ደግሞ ኳሊቲው በዛ ልክ አልሄደም።
ሁለቱ አለ አክሰስ ማድረግ እና ኳሊቲ ጋር አብሮ አልሄድም። ወደ 10ኛ ክፍል ቅድም ያነሳው ፖይንት አለ። 10ኛ ክፍል የሚለው መሀል ላይ መጣ። 10ኛ ክፍል ፖሊቴክኒክ የሚለው እሱ ወደ ጀርመንና ወደ እንግሊዝ ሄድን መልሰን። በደርግም ነበረ እሱ ነገር ሙያና ቴክኒክ ትምህርት ቤቶች ተብለው 10ኛ ክፍል ፓስ ያላደረጉ ተማሪዎችን ነው ወይም የተወሰኑ በምርጫ ወደዛ እንዲገቡ ተደረገ። ወደዛ ካነሳኸው ለምሳሌ እኔም ብነግርህ ሆጤ የሚባል ትምህርት ቤት አለ ደሴ ውስጥ 2 ክፍል አለ። ኤ እና ቢ የሙያ ትምህርት ይባላል። እዛ ስንገባ 10ኛ ክፍል ስንጨርስ የሚሰጠን ምርጫ አንድ ወደ ወይዘሮ ሲሂን ፖሊቴክኒክ ኮሌጅ እንሄዳለን ወይም ደግሞ ተግባረ ዕድ መምረጥ እንችል ነበር። ያኔ ተግባረ ዕድ መጥቶ መምረጥ ግን እዛው ጋር አብሮ የተገናኘ ነው፣ የተለየ አይደለም። 10 ላይ አታቋርጥም። ተፈትነህ 10+1 10+2 ብለህ ማትሪክን ትወስዳለህ። ይሄኛው ካየኸው 10ኛ ክፍል ማትሪክ የወሰደ ቀጥታ ወደ ቲቪቲ ኮሌጆች ነው የሚገባው እና ማትሪክ አይወስድም። የሙያና ቴክኒክ ትምህርት ቤቶች ይገባል። እነዛኞቹ ወደ ዩኒቨርሲቲ ካለፉ ይሄዳሉ። ካለፉ ስቲል ይቀጥላሉ። 2.6 ምናምን በላይ ያመጣ በደርግ ዘመን እንደዛ ነበር። በተለይ ይሄ ደግሞ የጀርመን ዋና ፖሊቴክኒክ በጣም የሚታወቀው የጀርመን ትምህርት ስርዓት ውስጥ ስለነበር ነው። አሁን ወደ ላይ ስንመጣ ዩኒቨርሲቲዎች በጣም ትንሽ ነበሩ። ታስታውስ ከሆነ ባህር ዳር፣ መቀሌ እነዚህ በጣት የምትቆጥራቸው ነበሩ። ጅማ በኋላ በዙ። ኤርትራም አስመራም ዩኒቨርሲቲ እንግዲህ ነበረ ከአዲስ አበባ ዩኒቨርሲቲ ጋር ድሮ ነበረ። እነዚህ ሲበዙ የተማሪ ቁጥርም መብዛት ነበረበት አብሮ። ስለዚህ ትንሽ ቀለል የማድረግም አብሮ መጥተዋል። ምክንያቱም በዛኛው በተለይ በኢህአዴግ ስርዓት የመጀመሪያው እንትን ከባድ ነበረ። ዩኒቨርሲቲ መግባት በጣም ታይት ነበረ። አዲስ አበባ ዩኒቨርሲቲ ራሱ 1000 ተማሪ የሚቀበልበት ጊዜ ነበር። አሁን 5000 ነው የሚቀበለው። ስለዚህ በዛን ጊዜ ተይዟል። ተማሪ አቅም የለውም ሳይሆን እንዲገባው ተይዟል። አቅም የለም። 3.4 ወደ ማን ነው ከ3.6 አካባቢ 4 አካባቢ ያመጡት ይገቡ ነበር። እስከ 2 አወረዱት። ግን በግል ራሱ ተፈትነው 4 ነጥብ ካላመጡ የማይገቡበት ጊዜ ነበር። በግል ተፈትነው ከዛ በኋላ ፈተናው ቀለል አለ። ሲታይ አብዛኛው ተማሪ የሚወድቀው ፖሊቴክኒክ ቢገባ የተሻለ ነገር ያመጣል ተባለ። ያንን በማሰብ ነው ወደ 10ኛ ክፍል ላይ ማትሪክ ሌላ ሀገር አቀፍ ፈተና እንዲኖር የተደረገው። ያንን ያለፉ ወደ ፖሊቴክኒክ ኮሌጅ ይገባሉ። ከዛ ያለፉትና ዩኒቨርሲቲ መግባት የሚፈልጉት ደግሞ ወደ ፕሪፓራቶሪ ይገባሉ። ፕሪፓራቶሪ ላይ ከዩኒቨርሲቲ የተወሰነ ስርዓት ተወስዶ ማዘጋጃ ሆነ፣ ለዩኒቨርሲቲ ትምህርት ማዘጋጃ ሆነና ከዩኒቨርሲቲ 1 ዓመት ቀነሱለት። 3 ዓመት የነበረው ፕሮግራም 4 ዓመት የነበረው ወደ 3፣ 5 ዓመት የነበረው ወደ 4 ተቀነሰ። አሁንም ይሄ ሲታይ ብዙ አላስኬደም። ምክንያቱም 10ኛ ክፍል አቋርጠው የሚሄዱት ከብዙ ምክንያቶች አንዱ ብቁም አልነበሩ። ከታች የተሰራ ነገር አልነበረም፣ ወይም ከታች በቂ እዚህ ደረጃ እንዲደርሱ የሚያደርጋቸው አልተሰነቁም ማለት ይቻላል። በቂ ስንቅ አልያዙም። ዋና ምክንያት ይሆናል። እና ለውጦች አሉ። ለውጦቹ መለውጡ አይደለም ችግሩን ያመጣው። ለውጥ መኖር አለበት። አሁን በተለይ ያለንበት በጣም ለውጥ ይፈልጋል። ካሁን ካለው እንግሊዝን ብትወስድ ለምሳሌ እንደገና የጀርመን ትምህርት ስርዓት ለመሞከር እየሞከሩ ነው። አሁን ቲቪቲውን ማለት ነው። ቴክኒክና ሙያ። ምክንያቱም ዩኒቨርሲቲ ገብቶ አንድ ልጅ የሚሰራውን ላይሰራ ይችላል። አሁን በተለይ ሶሻል ሚዲያው ከመጣ በኋላ አርቲፊሻል ኢንተለጀንስ ከመጣ በኋላ ስኪልድ የሆነ ትምህርት ነው የሚያስፈልገው። ከዝም ብሎ ቲዮሬቲካል አካዳሚክ ከሆነው ይልቅ ተማሪዎች ስኪል እንዲኖራቸው ያስፈልጋል። እኛ ጋር አሁን የበፊቱን ስትጠቅሰው ብዙ ተማሪ አሁን ስኪል ብለን ውጭ የሚያገኙት ስኪል ድሮ ትምህርት ቤት ውስጥ ነበር። አሁን በተለይ የሃይማኖት ትምህርት ስርዓቶች ካየኸው አብዛኛውን ስኪል ይማሩታል። መጽሐፍ መነበድ ብዙ ነገር አይደል፣ ዜማውን ምናምን እዛው ይማሩታል። የእጅ ስራም ነበረ፣ የእርሻ ትምህርት የሚባል ነበረ፣ የሙያና ቴክኒክ ተብሎ እንዲህ ላቦራቶሪ የመግባት አካባቢ አይነት ነገር ነበረ። የሆነ ነገር ሰርታችሁ ኑ እንባል ነበር። ወንበርም ቢሆን ትንሽ ነገር እኛም ትምህርት ስንማር ማለት ነው። በደርግ የትምህርት ፖሊሲ ወደ ስፖርቱም ከወሰድከው ስፖርቱ የትምህርት አካል ነበር። ካየኸው በተለይ አሁን ቅዳሜና እሑድ ትምህርት ቤቶች በጣም ቢዚ ነበሩ በኳስ ውድድር። ትምህርት ቤት የምታገኘው ይሄ አካዳሚክ ትምህርት ብቻ ሳይሆን ኮሚኒኬሽን፣ ጋዜጠኝነት ክበባት አሉ። ያንን ትማራለህ።
ሩጫ ትማርበታለህ፣ አትሌቲክስ ሁሉም አለ፣ ኳስ ትማርበታለህ። አሁን እነዛ ፕሮግራሞች የሉ ብዙ ትምህርት ቤቶች ላይ ጠፍተዋል። እና ትምህርት ቤቶቹ ራሱ የሚያስተምሩት አካዳሚክ ቴዎሬቲካሉ ላይ ብቻ ሆኗል። እሱን አላየ ነው ይመስለኛል። አሁን ሌላው ዓለም ላይ ብታይ 5-6 ስኪል ይሰጣል ኤክስትራ ከሪኩላር ተብሎ። የኛ ግን ካሪኩለሙ ብቻ ነው ያለው። በቃ ባዮሎጂ፣ ፊዚክስ፣ ኬሚስትሪ ትማራለህ፣ ሌላውን አትማርም። ኮሚኒኬሽን፣ ይሄ ኢሞሽናል ኢንተለጀንስ የሚባለው የለም። ትክክል አይደለም ነው ይሄ ትክክል አይደለም። አሁን ስርዓቱን ካየኸው የአዲሱ ስርዓት ወደዛ ነው እየመለሰ ያለው። እነዛን ስኪሎች ተማሪዎች አብረው አውቀው እንዲወጡ እሱ ይመስለኛል። አሁን የአዲሱ ላይ የሚወድቀው ተማሪ መብዛት ጀመረ። ያው ፖሊሲው ሲቀየር ብዙ ነገር አለ። አሁን አንዱ ማህበረሰቡ ሲጮህ የነበረው ተማሪ ተመርቆ ስራ እያገኘ አይደለም። ስራ የማያገኘው ደግሞ ክህሎት የለውም። በብዛት ካየህ ዩኒቨርሲቲ ይመረቃል፣ ክህሎት የለውም፣ ስራ ያገኘም። ስለዚህ አካሄዱ ትክክል አይደለም። ስለዚህ ክህሎት ቤዝድ የሆነ መሆን አለበት እና ይሄን ሁሉ ተማሪ አስመርቀኸው እንደገና ብዙ ነው የሚወጣበት። ወጪው ብዙ ነው። አስመርቀኸውም ስራ መፍጠር ካልቻልክ ሌላ ነገር ማሰብ አለብህ። አሁን ሰሞኑን ኮብልስቶን ማንጠፍ እየሆነ እኮ መጥቶ ነበረ። ስራው እንትኑ ያለው ስራ ይሄ ነው፣ እዚህ ላይ መሳተፍ ነው ያለበት ዲግሪ ተመርቆ ተብሎ እንግዲህ ያው ሀገር ማገልገል ነው እየተባለ አንተ ተብሎም ነበር። እውነቱን ለመናገር አሁን የሆላንድ የተማርኩት እንግዲህ ኮብልስቶን ለማንጠፍ 4 ዓመት መማር አለብህ። የሙያና ቴክኒክ ትምህርት አካዳሚክ ይሄ እንትኑን አይደለም። እሱም እንዳለ ሆኖ እንዳልከው የተመረቁት ናቸው የሚያነጥፉት። ግን ያው እንደ ማህበረሰብም እይታችን ደግሞ እሱንም ጥሩ ነው። እሱንም እየቃኘን እንሄዳለን። ዛሬ እርሶን ማግኘቴ ለዚህ ይጠቅመኛለሽ። እና ወደ መጨረሻው ያለፉት ቁጥር ወደሚለው ስትመጣ አሁን ያለፈው ቁጥር እየቀነሰ ነው። ዩኒቨርሲቲዎቻችን የለም በበቂ አላነሳ ነው እናንሳው። ቀደም ሲል ስናነሳው የነበረውን ነገር በመሀል ጣልቃ እየገባሁ እያስቆምኩኝ እንጂ በጣም ይቅርታ ይደረግልኝ። በተለይ በኢህአዴግ የትምህርት ፖሊሲ ላይ ያልተዳሰሱ ነገሮች አሉ። አንድ ሰሞን መነጋገሪያ ሆኖ የነበሩ በአፍ መፍቻ ቋንቋ ልጆች መማር አለባቸው። ይሄ ነው ጠቀሜታ ያለው። የለም ይሄማ ለተማሪዎቹ ጠቃሚ አይደለም፣ እስከ 4ኛ ክፍል ያሉ ተማሪዎች ዝም ብሎ ማለፍ አለባቸው የሚለውም ወጥቶ ነበር እኮ። ይሄም ይነሳ እሱን ካነሳኸው የተለያየ ማህበረሰብ ክፍል እኮ የተለያየ ጥያቄ ይጠይቃል። አሁን በአንተ ፕሮግራም የምታቀርባቸው ሰዎች ሼህ አብደላ ድሪስ ለምሳሌ የኔ አያቴ እሳቸው ጋር ተምረዋል አዝሃር እና አያቴ ትነግረኛለች ለምን እዛ እንደሄዱ። ካየኸው ኢትዮጵያ ሙስሊም አካዳሚኩ ላይ ብዙ አይገባም ነበር አይደል? ምናልባት ጎጃሞች ናቸው ለዚህ ኮንትሪቢዩት ያደረጉት። በተለይ ወሎ ውስጥ ካየህ የመጀመሪያዎቹ ወይዘሮ ሲሂን ሲያስተምር አይማሩም ነበር፣ ልጆቻቸውን አይልኩም። እንደውም ይከፍራሉ፣ ክልክል ነው ነበር እና አማርኛ የተጻፈ ራሱ አያነቡም ነበር። አማርኛ ማንበብን ከመጥላታቸው የተነሳ ግብር ሲመጣ በእንጨት ይዘው ይሄዱ ነበር ሪሲቱን። አማርኛ በጣም ስለማያነቡላቸው እነ ሸጫሊ አጅምን የፈጠሩበት አንዱ ምክንያት እሱ ነበረ። አማርኛን ስላልተቀበሏቸው ሲጽፉት በአረብኛ አድርገው ግን አማርኛ ነው ሞክረዋል። በተለያየ መልኩ እንዲመጡላቸው ሞክረዋል እና ካየኸው አሁን ሼህ መሐመድ ሰይድ ሳዲቅ እሳቸው ወደ ደሴ ሂደው ደሴ ላይ የመጀመሪያውን እስላም ትምህርት ቤት ከፍተው ወይዘሮ ሲሂን ያው ቤተሰብ ስለነበሩ ንጉሱ ጋር ቤተሰብ ስለነበሩ በተለይ ምንድነው ያሉት ሙስሊሙ ማህበረሰብም እንዲማር ጠየቁ። ምንድነው ያሏቸው? ያኔ ግብረገብ ትምህርት ይሰጥ የነበረው ከክርስትና ከቤተክርስቲያን በመጡ መምህራን ነበርና ሙስሊሙ ያንን ማን ይስጠው ሲባል ምንም ማስተማሪያ አልነበረም። ያኔ ነው እንግዲህ ሼህ መሐመድ ሳኒ ሀቢብን ምናምን ተሰብስበው አረብ ገንዳ ላይ አሰልጥነው እንደገና አስተማሪ እንዲሆኑ አረጉ እዛ ላይ። ከዛ በኋላ ሴት ተማሪ ደግሞ አይማርም ነበር እና እሳቸው ራሱ ሙስሊም ማህበረሰብ እንደ ኦልሞስት ስም ሁሉ ለጥፎባቸው ነበር። ለምን ሴት ልጆቻቸውን የመጀመሪያውን ያስገቡት እሳቸው ነበሩ። አንተም በደንብ እንትን ብለዋል። ያ ሁሉ ቻሌንጅ ነው እንግዲህ ሴት ተማሪ ይህን ራስህን አስገብተህ እኔ አስገብቻለሁና እናንተም አስተምሩ ይሉ የነበሩበት ነው። ሀረርም ላይ እንደዚህ አይነት ችግር ተፈጥሮ ነበር። ከዚህ ቀደም አንድ
ሸህ አቅርቤያለሁ ወይም መምህር አቅርቤያለሁ። ሴት ልጆቻቸውን ወደ ትምህርት ቤት በማስገባታቸው በድንጋይ ተደብቀው የሚደበድቧቸው ሰዎች ነበር። እንዴት ሴቶች ትምህርት ቤት ይሄዳሉ? የቤት ሙያ መማር ትታ ጎዳና ለጎዳና የሚያውላት ምንድን ነው እየተባለ የተወሰኑ ልጆች ያለፉ ሴት ተማሪዎች ሌሎች ከኋላ ሲመጡ ያለፈቿን ወደኋላ የማስቀረት አብረን ካልሆነን ማህበረሰቡን መቋቋም አንችልም፣ ታግለን ወደዛ እንሂድ፣ ታግለን ሌላ ክፍል እንሂድ፣ አንቺ ብታልፊ እኔ ወደዚህ እየተባለ የሁሉ ትግል አልፈዋል። የሁሉ ችግር በሀገራችን ተከስቷል። ግን ይሄ አካዳሚኩ ብቻ አልቆመም። አሁን የእስልምና ሃይማኖት ትምህርቱም ላይ ካየህ እሱም ከባድ ነበር። እሱንም አያስተምሩም ነበር። እኔ አሁን ከአያቴ ሲሰማ አያቴ አንዱ ናቸው። አንድ ወንድማቸው አንዳንድ ልጆቻችሁን ስጡኝና ላስተምርላችሁ ብለው ከየቤቱ አንድ ወስደው ቁርአን ያቀሩ ነበር። ቀሪያ ብለው እየመገቡ ምናምን ከየቤተሰቡ ማለት ነው። ከ7 ወንድሞች አንዱ ይማር ነበር። አሁን ጎጃሞች ዙሪያ ነው ይሄን የምነግርህ፣ እዛ ባቲ አካባቢ ነው የነበሩትና ራሳቸው ሙስሊሙ ማህበረሰብ የሙስሊሙን ትምህርት ራሱ ለመማር ፈቃደኛ አልነበሩም። ለምን? አብዛኛው ስራ ላይ ነው የሚያስገቧቸው የነበረው። ትምህርት በራሱ ሌክዠሪ ነው አይደል? ቅንጦት ነው። ምክንያቱም ለውጥ የሚያመጣ ስለሆነ አንዳንዴ ትግሉ ከሁለቱም ነው። የራስህንም ለማስተማር የአካዳሚኩንም ለማስተማር ትታገላለህ እና ያ ነው በኋላ ተለውጦ ጥያቄው እየበዛ መጣ። ከዛ አማርኛ ነበረ። ከዛ በኋላ አብዛኛው ፈረንሳይኛ፣ እንግሊዝኛ ነበር ቅድም እንዳነሳው። ከዛ ደግሞ ሁሉም ቋንቋውን ማሳደግ ሲፈልግ ደግሞ አሁንም ሌላ ጥያቄ መጣ። እንደዚህ ያለ ይቀጥላል። ግን የመጀመሪያውን የፊዚክስ የኬሚስትሪ ቋንቋዎች በአማርኛ ራሱ ተቀይረው ሲመጡ ከባድ ነበሩ ለተማሪዎች። ተማሪዎቹ በጣም ይቀልዱ ነበረ። የምታውቃቸው ቃላቶች ወደ አማርኛ ሲቀየሩ ትንሽ አንዳንዶቹ ሌላ ትርጉም ነው የሚሰጡት። ምን አስተኔ ምናምን ነገር ከባድ ሆነ እና በአማርኛ የተቀየረበት ክልል ራሱ መጮህ ጀመሩ። ለምሳሌ አንዳንድ ክልሎች ስቲል በእንግሊዝኛ ነው። ለምሳሌ ትግራይ በእንግሊዝኛ ነው የሚሰጠው፣ አማራ ክልል ደግሞ ለምን በአማርኛ ሆነ የሚለው ከዛው ነው የተነሳው። ከክልሉ ብዙ በራሴ ቋንቋ ብሎ ያሰበው ለምን ተወዳዳሪ አያደርግም? 12 ጨርሰህ አሁን ፕላትፎርሙ አንድ አይነት ሆኗል አይደለ? ባለው ዓለም ላይ ነው የምትወዳደረው እንጂ ኢትዮጵያ ላይ ብቻ ትወዳደርም፣ ጠባብ ስለሆነ ለዛ ብቁ አላረገም። ስለዚህ ያንንም ተጭሆ እንደገና ወደ እንግሊዝኛም ተቀየረ። ስቲል ትግሉ አለ ማለት ነው። አሁን ያለው ደግሞ የማስተማር ስርዓቱ እየተቀየረ መጣ። ድሮ ካስታወስክ አዲስ አበባ ላይ የሚሰጠው ትምህርት ጥሩ መምህራን ነበሩ። ገጠር የሚያገኙት ተማሪዎች እነዛ መምህራኖች አያገኙም። ወይ ዲፕሎማ ያላቸው ነበሩ የሚሆኑት ወይም ከዛ በታች ወይም ደግሞ ሌላ ሙያ። አሁን ኢንጂነሮች በትርፍ ጊዜያቸው ያስተምሩ ነበር ገጠር ከሄዱ ማለት ነው። ከዛ ያንን ለማገዝ ተብሎ ነበር ያኔ የሬዲዮ ፕሮግራም፣ ትምህርት በሬዲዮ፣ ትምህርት በቴሌቪዥን፣ አንድ የቴሌቪዥን ሩም በየትምህርት ቤቱ ተከፍቶ ተማሪዎችን በሙሉ ወስደህ እዛ ክፍል አስቀምጠህ ይሰጣል። እንግሊዝኛም፣ ማትስም፣ ሳይንስም። በኋላ ደግሞ አሁንም እኩል ለማድረግ ተብሎ ፕላዝማ የሚባል ፕሮግራም ጀመረ። በርቀት እሱም አልሰራም። አሁን ደግሞ ሶሻል ሚዲያው እና አርቲፊሻል ኢንቴሊጀንስ መጣ። አሁን ደግሞ ኮምፕሊትሊ ቀየረው፣ ልዩነቱን እጅግ በጣም አሰፋው። ስለዚህ ቅድም ያነሳው አብሮ አሁንም እየሰፋ ነው ሄደው ማለት ነው። እውነት ነው ዶክተር። እንደውም አሁን በጣም ፈታኙ የሆነ ነገር ከፊታችን እየመጣ ነው። ታሪካዊ ዳራውን በበቂ ሁኔታ ያየን ይመስለኛል። አርቲፊሻል ኢንቴሊጀንስ መምጣት ተማሪዎች ለረጅም ዓመታት ምሁራን ሲጨነቁበት የነበረው መጽሐፍ ላይ ሲያስቀምጡት የነበረውን ነገር ፕሮብሌም ሶልቭ ለማድረግ በጣም ብዙ ርቀት ተኪዶ የሚደረገውን አሁን በአንድ ክሊክ በምናምን ማግኘት እየተቻሉ የወደፊት የትምህርት ጉዳይ ፈታኝ የሆነ ነገር። ዩኒቨርሲቲ ከዚህ በኋላ 4 ዓመት ነው የሚያስተምረው ወይስ በ2 ዓመት ነገሮችን ጨርሶ ተማሪዎችን ያስመርቃል የሚለውም ነገር አጠያቂ ነው። ወደ ተነሳንበት ነጥብ እንሄዳለን። ምክንያቱም በዋናነት አሁን እነዚህ የማትሪክ ተፈታኞች ጉዳይ በጣም አንገብጋቢ ስለሆነ ነው። ካፍታ ቆይታ በኋላ ተመልሰን እንምጣ። የተወደዳችሁ ተመልካቾቻችን እየተወያየን ያለነው በትምህርት ፖሊሲውና በትምህርት ጉዳይ ላይ ነው።
ከዶክተር መሐመድ ሳኒ አሊ ጋር ነው እያወራን ያለ ነው። ካፍታ ቆይታ በኋላ ተመልሰን እንመጣለን። አብራችሁን ቆዩ። ተመልሰናል። የተወደዳችሁ ተመልካቾቻችን የሀገራችን የትምህርት ጉዳይ ታሪካዊ ዳራውን አየ ነው። በየዘመኑ የተከሰቱ ጉዳዮችን ትምህርት በሬዲዮንም አነሳን፣ የትምህርት በቴሌቪዥንም ጭምር ፕላዝማንም ጭምር አነሳን። ከቅርብ ዓመታት ወዲህ እየመጣ ያለውንም የትምህርት አሰጣጥን ጉዳይ በተወሰነ ደረጃ ጠረፍ አድርገን አየን። በዋናነት እንግዲህ ዶክተር የሚለው ከታች ጀምረን ያለውን ነገር ማየቱ የተሻለ ነው የሚል ነው። እንግዲህ እንደዛ ሙሉ በሙሉ ባይለኝም አሁን ካነሳነው ነገር ላይ ተነስተን እስቲ እኔ ስለ ካሪኩለም ክፍተት እናንሳ። ተማሪዎች እንዲያልፉ ከሚጠበቀው በታች ውጤት ያስመዘግባሉ። ችግሩ ከተማሪዎች በላይ በስርዓተ ትምህርት አቀራረብ ይዘትና ተፈጻሚነት ላይ ነው ማለት ይቻላል ወይ? ማለት ተማሪዎች እንዲያልፉ ከሚጠበቀው ደረጃ በታች ውጤት ማምጣታቸው ከ300 በታች ማምጣታቸው አሁን ማለፊያው 300 ስለሆነ ማለት ነው። ከምንድን ነው ችግሩ? ስርዓተ ትምህርቱ በይዘቱ በተፈጻሚነት ላይ ነው ማለት እንችላለን ወይስ ስርዓተ ትምህርቱ የፈተናውን ደረጃ የሚያሟላ እውቀትና ክህሎት በተማሪዎች ላይ ይሰጣል? እርስዎ እንደሚያዩት ስርዓተ ትምህርቱ ተማሪዎቹን እንዲያውቁ የሚያደርጋቸው ነው? አይከብዳቸውም? ወደኋላም አየት ሊያዩ ይችላሉ። እናንተ በጥናት በርካታ ነገሮችን ትዳስሳላችሁ ብለን እናስባለን። 12ኛ ክፍል ወይም ከ9 እስከ 12ኛ ክፍል ያለው ትምህርት ብቻ አይደለም መታየትም ያለበት። እስኪሉን አዳብረው ነው ከታች የመጡት። ከታች በትክክል እየተሰራ ነው ያለው። ከተማ ውስጥ ከሆነ ደግሞ በደንብ እየተሰራ ያለው ከታች ነው። እያለፉም ያሉት ደግሞ የከተማ ልጆች ናቸው። ገጠር ውስጥ ይህ ችግር እየተከሰተ ነው። አይ ቲንክ አሁን እንዳልከው ከታች መሰረት ከሌለ ወደ ላይ መተው ትንሽ ይከብዳቸዋል። ግን ባለፉት 4 ዓመት ውስጥ ለምሳሌ ካየን የተማሪ ቁጥር እየጨመረ ነው ሄደው። ምክንያቱም መጀመሪያ ያለፈው 3.3 ነው ብለህ ነበር። ከዛ አሁን 8% ነው። ቁጥሮች ስናይ ሁለት ነገር ማየት አለብን። ሪላቲቭ ይሄ አንጻራዊ ቁጥር የምንለው አለ፣ ደግሞ በአብሶሉት ፍጹም ቁጥር የምንለው አለ። ከስርዓቱ ብቻ አይመስለኝም እንደኔ የትምህርት ሚኒስቴር ፈተናውን ካለፉ አቅሙ አለኝ የሚል ይመስላል። ግን ደግሞ ከኋላ ሆነ ስታየው ቁጥሩ 8% ቁጥሩ 40,000 ትንሽ ነው። 8% ነው 40,000። ወደኋላ ልመለስና 48,000 አብዛኞቹ 30,000 አካባቢ ነበሩ የባለፉት 3 ዓመቶች ዳታ። ከ2010 ብትጀምር የበፊቱን ስርዓት ከ2010 ብትጀምር ለተከታታይ 2010፣ 2011፣ 2012፣ 2013 የሚያልፈው ቁጥር 12ኛ ክፍል ማትሪክ ወስዶ የሚያልፈው ቁጥር 74-75% ነው፣ ልክ እንደ ሌሎች ሀገሮች። ግን ወደኋላ ሄደህ ከ10ኛ ክፍል የሚፈተነው ቁጥር 800,000 አካባቢ ነው። 800,000 ምናምን ተማሪ የፕሪፓራቶሪ ኤግዛምን ይወስዳል። 20-25% ያለው ብቻ ወደ 11 ያልፋል። ያ ቁጥር ማለት ከ200 እስከ 300,000 ቁጥር ነው። 320,000 በጣም ከፍተኛው ከተባለ 320,000 ነው ወደ 11 የሚገባው። ስለዚህ ማትሪክ የሚወስደው 300,000 ብለህ መውሰድ ትችላለህ። አሁን 600,000 700,000 ነው። ስለዚህ 10ኛ ክፍል በበፊቱ ስርዓት መቅረት የነበረበት ተማሪ አሁን ሙሉ ለሙሉ ግልብጥ ብለው መጥተዋል። አሁን ብታስተካክለው ያንን ስርዓት ለ10ኛ ክፍል ያለው ቢገባ ስንት ያልፋል ብለህ 75%ን ብትሰራው 12% አካባቢ ነው የሚመጣው። በድሮው ስርዓት ከ10ኛ ክፍል ባይኖር 12ኛ ክፍል ላይ ማትሪክ የሚገቡት 12% ብቻ ነበሩ። አሁን ደርሰናል 8%። ግን ይሄ ትክክለኛ ፊገሩን አያመጣልህም። ምክንያቱም በድሮው ፈተና ከ2010 እስከ 2013 ዩኒቨርሲቲዎች የሚቀበሉት ቁጥር ከ150,000 እስከ 160,000 ነው። 12%ም ሆኖ ማለት ነው። አሁን 50,000 ነው። አሁን 48,000 አይደል ያለው። ስለዚህ አሁን ኔክስት ይር 12% ቢደርስ ምናልባት 60,000 ይሆናል የሚደርሰው ቁጥር። 12% ድሮም 12% ማለት ትችላለህ። ግን በአንጻራዊ በትክክለኛው ስታየው ድሮው 150,000 ነው፣ አሁን ስቲል ግን 60,000 ነው። የ103% 3 ናት። የ1,000 3% ግን 30 ነው።
ስለዚህ ሁለቱ የተለያዩ ነገሮች ናቸው። ብዙ ጊዜ ይደብቃል ይሄኛው ፐርሰንቱ። እሱ አንድ ነገር ነው። ስለዚህ የመቀበል አቅምም ያነሰ ይመስላል። ምክንያቱም ኮስቱም በዛው ልክ ነው ሄደው። ለአንድ ተማሪ የሚወጣው ወጪ በጣም ብዙ ነው። ኮስት ሼሪንግ የሚወጣው ብዙ ነው። ያ ተማሪ ተምሮ ስራ ካላገኘበት የማይሰራበት ከሆነ አሁን ብዙ የምናየው እንደ መንግስትም ኪሳራ ላይ ነው። አካሄድ መኖር ቢኖርበትም ግን መስተካከል ያለበት ፖሊሲ ነው ብዬ አምናለሁ እንደኔ። ግን ደግሞ አሁን እየተሰራበት ያለው የፖሊቴክኒኩ ብዙ ጊዜ ሚዲያ ላይ አይወጣም ወይም ደግሞ በደንብ ግልጽ አይደለም እንጂ አብዛኛው ቲቪቲ ኮሌጆች አሉ አሁን በሚኒስትሪ ኦፍ ሌበር ኤንድ ስኪል ስር የሆኑት ሆነዋል ከትምህርት ሚኒስቴር ወጥተው። ስለዚህ እነዛ ላይ አናያቸውም። ትምህርት ሚኒስቴር 12ኛ ክፍል ያስፈትናል፣ ስለወደቁት ረመዲያል ይሰጣል። ከዛ ውጭ ያሉት የት ይገባሉ? ፖሊቴክኒክ ነው የሚገቡት። እነዛ ፖሊቴክኒኮች ደግሞ አሁን ያሉት በሞል ስር ነው፣ ሚኒስትሪ ኦፍ ሌበር ኤንድ ስኪል ስር ነው። ስለዚህ አሁን የምንላቸው የክህሎት የምናምን ነገሮች ያሉት እዛ ነው እና አሁን ማህበረሰቡ ብዙ የሚለው ካየህ አሁን አንድ ኤሌክትሪክሻን፣ አንድ ካሜራማን ከአንድ ሐኪም የተሻለ ያገኛል እኛ ሀገር ላይ፣ ምክንያቱም ክህሎት ነው። ስለዚህ የሚለው ምንድነው መማር ምን ያደርጋል የሚል ከመንግስትም በላይ ትልቅ እንትን አለ፣ ካምፔን አለ፣ ቅስቀሳ አለ። አብዛኛው ደግሞ ይሄን ቅስቀሳ የምናካሄደው እኛ ነን። ተምረን መንግስት ደሞዝ እያገኘን ያለነው ሰዎች ነን በብዛት እንጂ ነጋዴው አይደለም እንደዛ የሚለው በብዛት ካየ። ምክንያቱም ይለወጣል። ያኛው ተምሮ እንትን ያላለው ህይወቱ ተለውጧል። እዚህ ደሞዝ እየጠበቀ ፖሊሲን እየቀረጸ ያለው አካል ደግሞ ያው ህይወቱ እዛች መማር ምን ያደርጋል እንላለን። ግን ውስጡን ካየኸው ባንማር ምናልባት መንገድ ላይ ነው የምንቀረው። አብዛኞቻችን ተምረን ስራ ያገኘነው ሰዎች ስኪል የሆኑት ደግሞ ስላልተማሩ አይደለም፣ ስለተማሩ ነው። ራሳቸውን ወይ ያስተምረዋል፣ ክህሎት በደንብ ቢውልድ አድርገዋል። ነጋዴውን ብትለው ያው ክህሎት አለ የመነገድ፣ እሱም የትምህርት ስርዓት ነው። አካዳሚክ እኛ ትምህርትን አካዳሚክ ብቻ ብለን ገንጥለን አውጥተነዋል። ዛሬ አውሮፓ ላይ ትልቅ የምታያቸው ስኩሎች አካዳሚ ያላቸው አይደለ? የፈረንሳይ ብሔራዊ ቡድን ብትወስድ አብዛኛው 30ዎቹ ከአካዳሚ ነው የወጡት። እዛው ካለ አካዳሚ ገና 7 ዓመት 8 ዓመት ሲወስዱ ወስዷቸው አካዳሚ ያስገብቷቸው ትምህርት ነው። ያም አሁን እኛ መማር የምንለው የፊዚክስ እና ኬሚስትሪ ላይ ብቻ አድርገነዋል። እሱም ይመስለኛል ወደ ከሪክለሙ ከመንታ ከሪክለሙም አሁን እዚህ ላይ ስኪልን ለይቶታል። ቲዮሪ እንማራለን ግን ወተን ምንም አንሰራም። በሕክምናውም ታየዋለህ። በጣም ቲዮሪ ፎከስድ የሆኑ ትምህርት ቤቶች አሉ። ገና ወጥተው ነው የሚማሩት ስኪሉን። ስለዚህ ረጅም ዓመት ይወስድባቸዋል ስኪሉን። እንደኔ ከሪክለሙ ችግር አለበት ብዬ አላምንም። ግን የስኪል ቤዝድ ኮርሶች በፍላጎት ላይ የተመሰረቱ ሌሎች አቅርቦቶች እነሱ የሉም። ለምሳሌ አሁን ኮምፒውተር ሳይንስ ይሰጣል በብዛት። እኛ የምንቀጥራቸው ልጆች አሉ። አብዛኞቹ ልጆች ፕሮግራሚንግ አይችሉም። ፕሮግራሚንግ አስተምረህ የምትሰጠው አይደለም፣ ቋንቋ ነው። ቋንቋን ስትራክቸር ትሰጠዋለህ፣ ሂዶ ይለማመዳል እንጂ እንደዚህ አርግ ብለህ የምታስተምረው አይደለም። በግል በወላጅ በአቅርቦት የሚሰራ ስራ ነው እና ክህሎት ላይ እንደ መንግስትም መሰራት ያለበት ብዙ አለ። በእርግጥ ግን ደግሞ እንደ ቤተሰብም እንደ ግለሰብም መሰራት አለበት ብዬ አስባለሁ። አሁን የገባኝ እንደርሶ ገለጻ ትኩረት ሊሰጥበት የሚገባው ይሄ ስኪል ላይ ትኩረት የሚያደርገው ወይም ቲቪቲ ላይ ትኩረት መሰጠት አለበት የሚል ሀሳብ ነው ያለው። እነዚህ ከመደበኛ ወደ ዩኒቨርሲቲ ከሚደረገው ሽግግር ይልቅ ለነዚህ ስፋት ያለው ስራ መሰራት አለበት ነው በየክልሉም በየአዲስ አበባ በዋና ከተሞችም። ትክክል ነህ። እሱ እንዳለ ነው። ግን እንደኔ መጀመሪያ ማህበረሰቡ ላይ መቀየር ያለበት ነገር ያለ ይመስለኛል። ምን ለምሳሌ አስተሳሰብ ለምሳሌ እንደ ድሃ ሀገሮች እንደመሆናችን አብዛኛውን ተጠቃሚ ነን እንጂ አምራች አይደለንም። አምራች ካልሆን ደግሞ የግድ አሁን የምታየው የዶላሩ የምናምን ስለማናመርት ነው እንጂ እዚህ ማምረት ብንችል ብዙን አንቸገርም ነበር። ሰው ለማምረት ደግሞ ስኪል ይፈልጋል። ሰው ክህሎቱ ግን ባለን አቅም ነው የሚወሰነው። ለምሳሌ አንድ ኮምፒውተር ሳይንስ የተመረቀ ልጅ ኮምፒውተር ሳይንስ ሲገባ ምን መስራት እንዳለበት መጀመሪያ ማወቅ አለበት። እንደው በራሱ ወደሱ ካመጣ ነው ለመማር ከመሄዱ በፊት ምንድነው የምሰራው እንጂ እዚህም ስልጠና ይወስዳል፣ እዛም ስልጠና ይወስዳል፣ እዛም ስልጠና ይወስዳል። 30 አይነት ትምህርት ተምሮ
ምናልባት በዚህኛው ባይሳካልኝ በዛኛው የሚል አይነት ነገር አለ በየቤቱ። የመጀመሪያው እንትን ሀሳባችን ተምረን ምንድን ነው የምናደርግበት ቢል አሁን ያነሳኸውን በደንብ ብናየው አንድ ኮምፒውተር ሳይንስ የሚማር ልጅ አብዛኛውን ብታይ ፕሮግራሚንግ ላይ ብዙ አይደሉም፣ ስኪል ላይ ብዙ አይደሉም እንጂ የተመረቀው እጅግ በጣም ብዙ ነው። ይሄ ልጅ በጎን አካውንቲንግም ይማራል፣ አንዳንዴ ካየው በጎን ማኔጅመንትም ይማራል። ሆሪዞንታል ነው እንትኑ እና ግን ስታየው ሁሉም 3 ዲግሪ ያለው አንዱ ላይ በደንብ አልሰራበትም። ይሄ ልጅ ማርኬቱ ያለው እዚህ እንዲሆን ይፈልጋል። እንደ ሀገር ማርኬቱ ያለው ይሄ ሰፊ ነው ማለት በብዛት አሁን እኛ እንግዶች አድርገን ሌሎች ተማሪዎች እንዲያበረታቱልን የምንጠይቃቸው ልጆች አብዛኞቹ የሚሰሩት ውጭ ሀገሩ ነው። እዚህ ሆነው ግን በፕላትፎርሞች ለውጭ ሀገር ይሰራሉ። የሚከፈላቸውም እንደዛ ነው። ስለዚህ አንዳንዴ እንደዛ አይነት የምናየውን ህልም መምህር ሆኜ ልክ ሃይ ስኩል ያሉ መምህሮቻችን የሚያስተምሩ እንደነሱ መምህር እንድንሆን አይደለ? ከነሱ ከፍ እንድንል ነው። የእኛ ግን እይታ በቃ እንትኑኜ እንትናን ነው የምሆነው፣ ስለዚህ ለውጥ አያመጣም የሚል ከወላጅም የተጫነብናለ ከማህበረሰቡ። እኛም ደግሞ ስንማር ያው ምን አደርጋለሁ ብለን ሌላ ስራ ሁሉ መፈለግ ነው የምንጀምረው። ተወዳዳሪ ሆነን አንወጣም። አሁን ሌሎች ካያቸው ለምሳሌ ኬንያ ማይክሮሶፍት ትልቅ ኢንስቲትዩት መክፈት ይፈልጋል። ኢንዲያ ከፍቷል። ለምን? ሪሶርስ ያለው እዛ ነው። የሰው ሪሶርስ ለሚፈልጉት የፕሮግራሚንግ ስኪል በብዛት ያለው እዛ ነው፣ ወይም ደግሞ ወይ ኬንያ ነው ያለው። እኛ ጋር እንደ ቁጥራችን አይደለም፣ ስኪሉ የለም። ያውቁታል፣ ምክንያቱም ይቀጥራል እኮ ኦንላይን ይቀጥራል ብዙ ሰው። የኢትዮጵያ ልጆች ምንድነው እንትናቸው ምናምን የሚለውን በደንብ ያውቁታል። እና ሁለቱም ነው። አንደኛ ማህበረሰቡ ልጄን አስተምር የት ነው የማደርሰው የሚለው በአካባቢ ይወሰናል። አዲስ አበባ ያለ ሰው ለአንድ ልጁ 3 ሚሊዮን ኢንቨስት ያደርጋል። ኢንተርናሽናል ላልሆነ ትምህርት ቤት ነው የምልህ። አሁን ስታንፈርድ ሳይሆን እዚህ ሀገር የሆነ ምናልባት ስሙ ላይ ኢንተርናሽናል ይሆናል እንጂ ኢንተርናሽናል ያልሆነ ትምህርት ቤት 3 ሚሊዮን ይከፍላል። በእኩል ደረጃ ደግሞ ልጁን የትም ገብቶ ምን እንደወጣ ማያ ያለ። ስለዚህ እሱ ማህበረሰብ ላይ መጀመሪያ ያለ ነው፣ መንግስትን አቆይተው ማለት ነው። ስለዚህ ሁለቱ ያላቸውን ብትወስድ 3 ሚሊዮን የሚከፍለው ብሩን መጣል ስለፈለገ ሳይሆን ወይም ደግሞ ትምህርት ነጋዴ ይሆናል ብሎ ሳይሆን ግን ልጁ ማግኘት ያለበት እውቀት አለ ያገኛል። ምናልባት የእሱን ስራ ሊሆን ይችላል በኋላ የሚሰራው ሰው እዛ ላይ ኢንቨስት አድርጎበታል። ይሄኛው ደግሞ መክፈል ያልቻለው መንግስት ትምህርት ቤት ሲሄድ መንግስት ትምህርት ቤት ምንድነው የሚያስተምሩት ብሎ አያይም፣ በብዛት አናይም። ቅድም የጠቀስከው አለ 3000 ምናምን ትምህርት ቤቶች እኔም ቁጥሩን ይዤው ነበርና በተከታታይ ዓመት ምንም ተማሪ ያላሳልፈዋል። አንድ ዓመት አይደለም 4ቱንም ዓመት ምንም ተማሪ ያላሳልፈዋል። አብዛኞቹ የመንግስት ትምህርት ቤቶች ናቸው። የመንግስት ትምህርት ቤቶች ናቸው። ወደኋላ ሂደህ ከወሰድክ ማህበረሰቡ ትምህርት ቤቶቹ ምን እንደሚያደርጉ ይጠይቃል። እኔ ለምሳሌ እንግሊዝ ለንደን ምኖርበት የሆነ ስኩል ቦርድ ነኝ፣ እገባለሁ ማለት ምንም አይከፈለኝም፣ ግን የዛ ትምህርት ቤት ስትራቴጂክ ፕላኑ ምናምን ሲገባ እሳተፋለሁ። ስለዚህ እንደዚህ ነው ፕላናችን፣ እንደዚህ ማሳተፍ ፈልገናል፣ ከሪክለም ላይ እንደዚህ አስበናል እያሉ ያወራሉ። አብዛኞቹ የወላጆች ናቸው በብዛት የሚገቡት፣ ይመለከታቸዋል የልጆቻቸው ዕጣ ፈንታ ስለሆነ። እኛ ብዙም ደንታ አይሰጠንም። ምን ይደረግ ምንም እናውቀው። ልጄ የት ውሎ ትምህርት ቤት ውሎ መጣ እንላለን እንጂ የት እንዳለም አናውቀውም። አያይዤ እዚሁ ጋር እንደው ፍላጎት ጋር ላንሳ ዶክተር። ተማሪዎች በፈተና መውደቃቸው የትምህርት ቤቱና የስርዓተ ትምህርቱን ችግር ያው እኛ ስንለው ነበር። እዚህም ጋር ችግሩም ሊኖር ይችላል ምናምንም ሊኖር ይችላል። ግን ደግሞ ተማሪዎቹስ ጋር አሁን እንዳነሳ ነው ለማጥናት ለመማር ያለው ሞቲቬሽን የሚያነቃቃው ነገር እንዲቀንስ ያደረጉ ምንድን ናቸው? የቀደሙ ተማሪዎችን ማየት ነው። ከነሱ በፊት የነበሩ ተማሪዎች እንትና ተምረው የትም አልደረሱም፣ ወይስ ደግሞ በየሚዲያው በየምናምን ከተለያዩ አቅጣጫዎች የምናወራው ነገር እነዚህ ልጆች ላይ ችግር ፈጥሮባቸው ይሆን? ወይስ ፒር ግሩፕ ላይ ታመጣለህ ተብሎ የሚባሉ ወይስ ይሄ በሞባይል የሚታዩ ብዙ ነገሮች የሚያጓጉ በአቋራጭ ማደግ ምናምን የሚሉ ነገሮች ናቸው? ምንድነው ፍላጎታቸውን የሰለበባቸው? የወላጆች ጋር ያለ ችግር ነው? ተማሪዎች ጋር ያለ ችግር ምንድን ነው? እሱንም እስኪ አጥንታችሁ እስከሆነ ብናየው።
ፕሮፐር የተጠና ጥናት የለም፣ ግን ኢንፎርማሊ ስታይ አብዛኛው ከሁሉም ሌቭል አለው። እንደ መንግስት አንድ ሐኪም ተምሮ የሚያገኘው ደሞዝ እሱም አንድ ጥያቄ ነው። የመምህራኑም ደሞዝ እንደዛው። ድሮ አንድ መምህር ስለሚበላው ስለ ቤት ኪራዩ አያስብም። ስለዚህ አሁን ይሄ ሚድል ክላስ የሚባለው መካከለኛ ማህበረሰብ አውሮፓም አሜሪካም የሚታገሉለት ማለት ነው። ምክንያቱም ያ ከጠፋ ማህበረሰቡ ይጠፋል። ሚድል ክላሱ ምክንያቱም ድሃው ማህበረሰብ ስለ ምግቡ ነው የሚያስበው እንጂ ስለ ባህሌ ሃይማኖቴ ምናምን አይልም። ሀብታሙ ማህበረሰብም ስለ ገንዘብ ነው የሚያስበው። ድሃውና ሀብታሙ በብዙ የምናየው ፍላጎታቸው ይሄኛው አይደለም። ይሄ የማህበረሰብ የሚለው አይደለም። የሀገር እድገት የሀገር ምናምን እነሱ ኑሯቸውን እዚህ ጋር መሸፈን ነው። እነዚያ ደግሞ ገንዘባቸው ማካበት መሀል ላይ ያለው ስነ ጽሁፍ አርት የምትለው ሰው ይሄን ኢንትረስት የሚያደርገው መሀል ላይ ያለው መምህሩ፣ ፖለቲሻኑ ምናምን አካባቢ ማለት ነው። እሱ ደግሞ ስለሚበላው እንዲያስብ ካረግ ነው እሱም ወይ ታችኛው ይገባል ወይ ደግሞ እንደምንም ተንጠልጥሎ ወደ ላይኛው ይገባል። ስለዚህ እንደ ሀገር አብዛኞቹ የሚታገሉለት ያንን ሜንቴን ለማድረግ ነው። ያ ከጠፋ ይጠፋል ብለው ስለሚያስቡ። ስለዚህ አሁን አንዱ እሱ ነው። የገቢና የኑሮ ውድነቱ በጣም ታፍኗል። ክፍለ ሀገር ስትሄድ ግን ደህና የሚሰሩ መምህሮች አሉ። አሁን እኛ የምናወራቸው ትምህርት ቤቶች አሉ ምንም ሳይከፈላቸው አንድ ትምህርት ቤት ላይ 6 ጊዜ የሚፈትኑ አሉ ተማሪዎችን። አሁን ማትሪክ ዋናው ከመምጣቱ በፊት ይፈትናሉ እንደ ሞዴል። ከዛ ትምህርት ቤቶች ተማሪዎቹ ደካማ የሆኑበትን ኮርስ እንደገና ማጠናከሪያ ይሰጣሉ። አሁንም ይፈትናሉ። 6 ጊዜ የሚፈትኑ ተማሪዎች አሉ እኔ የማውቃቸው ምንም ሳይከፈላቸው። ከተማ ያሉትን እንደዛ አድርጉ ብትላቸው ኑሮው ራሱ ፈተና ነው። ግን አንዱ ማህበረሰቡ ማድረግ የሚችለው ለምሳሌ እኔ በበፊቱ ስርዓት የነበረ እነዚህን መምህራኖች ብታግዛቸው፣ ለምሳሌ 200 ብር ከፍለህ ልጅ ቅዳሜና እሑድ ቢያስተምር እና ትምህርት ቤቱም ደግሞ መምህራኖቹ እንዲደጎሙ ቢያደርግ አንዱ ይሄ ድሮ ይደጉም ነበር። የቅዳሜና እሑድ ትምህርት ይባል ነበር። የግድ ፕራይቬት ስኩል መክተት የለበትም። እኔ በፕራይቬት ስኩል ብዙ አላምንም። እኔም ትምህርትና ትምህርት አንዴ ሼህ አብዱልድሪስ ሲሉ ነበር አይደለ? ትምህርት ብርን ተከትሎ ነው የሚሄደው። ምክንያቱም ሌክዠሪ ነው። የሆነ ሰዓት ላይ ወሎ ነበር፣ ምክንያቱም በጣም ሀብታሞች ነበሩ። አሁን አዲስ አበባ መጥተዋል፣ ምክንያቱም ሀብት ያለው አዲስ አበባ ነው። ከአዲስ አበባ ደግሞ ይወጣል። እውቀት ራሱ ገንዘብን ተከትሎ ይሄዳል ነው ብለን እንበለው። ምክንያቱም ኢንቨስትመንት ይፈልጋል። ግን እኮ የግል ትምህርት ቤቶች በብቁ የሆኑ መምህራንን ይቀጥራሉ በከፍተኛ ዋጋ። እነዚያም መምህራን ተማሪዎቹ ላይ ለማስተማር ጥረት ያደርጋሉ። ተማሪዎቹ ግን የሀብታም ልጆች ስለሆኑ አንዳንዶቹ አላማዬ ብለው ይዙታል። አንዳንዶቹ አባቴ ሀብታም ነው ችግር የለብኝም ብለው ሊሉ ይችላሉ። እና ልንኮንናቸው የምንችላቸው አይመስለኝም ለማለት ነው። ወደ እነሱ መኮንን አይደለም። አሁን ያንን ያመጣሁበት ኮንቴክስት እኔ ስማር የራበኝ የምማር ከሆነ ትርጉም የለውም ማለት እየራበኝ ስለ ረሃቤ ነው እንጂ የማስበው ክላስ ውስጥ አልከታተልም። ተማሪውን መኮንን አይደለም። ግን በደንብ ካልበላሁ ስለ ትምህርት አላስብም። የምገባ ስርዓት የሚመጣው እኮ በሱ ነው አይደለ? እሱ ያመጣው ለውጥ ሌላ ትልቅ ተአምር ነው። እሱን ማለት እንዳልሆነ፣ ሁለተኛ ደግሞ የሚያስተምረኝ መምህር ይወስነዋል። ያኔ አንድ ሳብጀክት ለመማር እንደው በሃይማኖቶችም ከሄድክ በዚህ ኤክስፐርት ነው የተባለ ቦታ ነው የምንሄደው። በጣም ሩቅ እንኳ ቢሆን ማለት ነው አይደለ? ፊቅህ ጎጃም በጣም ይታወቁበታል። ከየትም ከደቡብ ሳይቀር እዛ ይሄዳሉ። ናህው የሆነ ቦታ ይታወቃሉ፣ እዛ ይሄዳሉ። በሐዲስ ጥናት ወይም በመዝሐብ እንደዚህ እያለ የተፈለገ ይሄዳል። እኔም ደሴ እያለን ለምሳሌ ፊዚክስ፣ ማትስ፣ ቢኤም የሚባል ወይዘሮ ሲና አለ። በጣም ቢከብደንም እንሄዳለን። ከፍለን ማትስን ብቻ ለይተን እንማራለን። በበፊቱ ስርዓት ነው የምልህ። እዚህም አዲስ አበባም እንደዛ ነበረው አስታውሳለሁ። እዚህ መተን ክረምት የሆኑ መምህሮች ስፔሻል የተባሉ መምህሮች አሉ። እዛ ጋር ሄደው የሚማሩ አሉ። ዩኒቨርሲቲም ገብተህ ፊዚክስ እንትና ጋር ገብተን እንማራለን ይባላል። መምህር ተመርጦ የእሱ ክላስ በጣም ቢዚ ይሆናል፣ ሌላው ክላስ ባዶ ይሆናል። ይሄ የተማሪው ችግር አይደለም፣ የአስተማሪው ብቃት ነው። እውቀትም ኖሮት የማስተማር ቅድም ያልከው ከሪክለሙም ሳይሆን በጣም አውቄ እኔ መግለጽ ካልቻልኩኝ አዋቂ ነኝ፣ ግን ለማስተማር ፔዳጎጂ ስርዓቱ ነው። ግን ደግሞ ይሄ የማስተማር ስኪል ደግሞ አለ፣ ሌላ የሚሰጥ ስርዓት አለ ከፔዳጎጂ ውጭ። እሱ ያለው መምህር አለ። ስለዚህ አሁን መምህሩም ጋር ልትመጣ ነው። አሁን እዚህ 3 ሚሊዮን ይከፈላል የተባለው ትምህርት ቤት
መምህሮቹን ነው የሚመርጠው መጀመሪያ 30 ሺህ ብር እዛ መከፈል እየቻልኩኝ እኔ ደሴ በ10 ሺህ ብር አልቀመጥም የኔም ልጆች ስላሉ ስለዚህ መምህሮቹ ሙሉ ለሙሉ ተለቅመው ይመጣሉ ምክንያቱም እናመርታቸው መምህሮች በጣም ትንሽ ናቸው ከዛ ኳሊቲያቸው ደግሞ ከፍ ያለው ብዙ ናቸው ስለዚህ እነዚህ ትምህርት ቤቶች ውስጥ ይገባሉ መንግስት ውስጥ አታገኛቸው ምክንያቱም ኑሮ ነው ያኛው ያው ለሉዓላዊነት የሚሰራ እሱ እዛ ላይ ይቀጥል ነው አሁን መምህሮቹን አየን አሁን ደግሞ አቅርቦቱን ልናይ ነው አይደለ ለምሳሌ ስቲል ኮሰሌዳ አይደለበት ትምህርት ቤት በጣም ብዙ አለ አሁን ማለት ነው ትምህርት ተዳርሷል የሚባርበት ወደ ሰሜን ብትሄድ ሰሌዳ የለም ቾክ የለም አይደለም መቀመጫው ድንጋይ ላይ እየተቀመጡ ማለት ነው ውጪ ጣውላ ሳይኖር እንደውም ዳስም ሳይኖር ማለት ነው ዳስም ሳይኖር በዚህ ደረጃም አለ ስቲል አሁንም ድረስ እኛ በዚህ በፌስቲቫል ጉዳይ ሄደን ነበር ቀኑን ሙሉ የስንቅ ትምህርት የሚባል ሂደው ለሰኞ እስከ ዓርብ የሚበሉትን ቅዳሜና እሑድ አንጥተው ስቲል አለ አሁን ብትሄድ 8 ሰዓት ተጉዘው ቅዳሜና እሑድ ቤት አዘጋጅተው ለሳምንት የሚሆናቸውን እንደገና ይዘው ይመጣሉ አሁንም የሚገርም ማለት ነው ሴቶች አሉ አሁን ትምህርት አድርሰናል ብለን አስበን ማለት ነው አሁን እነዚህ ልጆች አንዱ የአቅርቦት ምግብ ብቻ አይደለም በፊት ቅድም ያነሳው መጀመሪያ መጽሐፍ ተነስቶ ነበር አይደል መጽሐፍ በታሰበው ቁጥር ይደርሳል ተብሎ አልተገመተም ነበር ያው ግን የተማሪው ቁጥር ወር ስለቀነሰ አሁን መጽሐፍ ደርሷል ግን ቀድሞ የሚደርሰው ፕራይቬት ስኩሎች ነው ካየ የታተመው መጽሐፍ ትንሽ ነው ቁጥሩ ያ መጽሐፍ ቀድሞ የሚደርሰው ፕራይቬት ስኩል የመክፈል አቅሙ አላቸው ግን ደግሞ አሁን ወደ ኋላ ከወሰድክ ድሮ እኮ አንድ ኮፒ ይመጣና አይደለ የድሮ ለሞች ያንን ይገለብጣሉ ወይም ጣውላ ላይ ይጽፋሉ ይሄ ራሱ የሚያስተምርህ ስኪል ይኖራል የመጽሐፍ የምናምን ግን ጊዜህን በጣም ያጠፋዋል የፈለከው መጽሐፍ ሪፈር ማድረግ አትችልም አንድ ነው የገባው ያው አንዳንድ ለሞች አንድ መጽሐፍ ሲገባ ሴሌብሬት ያደርጉ ነበር ይባላል እንስሳት አርደው አይደለ አሁን አዲስ አበባ ላይ ያ ችግር የለም ቤተ መጻሕፍት በየቦታው ነው ያሉት ተማሪዎች አንድ ቤት ስትሄድ 6-7 ስልክ ታብሌቶች ኮምፒውተሮች ምናምን አሉ እና ይሄ መጽሐፍ መጣ አልመጣ ለነሱ እንትን አይደለም ምክንያቱም ካስታወስክ መጽሐፍ እንደተለቀቀ ወዲያው ፒዲኤፍ ነው በአንድ ቀን ይደርሳል የኛ ሀገርም ብቻ ሳይሆን የውጭ መጽሐፍ ጠቅላላ ፒዲኤፍ አላቸው አሁን እሱ የከፈተ ክፍተት አለ አዲስ አበባ ያለ ልጅና ጎጃም ገጠር ውስጥ ያለ ልጅ መምህሩ የለው መጽሐፉ ታብሌቱ የለውም ኢንተርኔቱን ትተው ስለዚህ አሁን አቅርቦቱ ራሱ ሌላ ክፍተት ሆነ እና የሚያየውም ነገር የለም እኛዚህ ዛሬ አዲስ አበባ ዩኒቨርሲቲ ምንም አይተን ነው የምንሄደው ሁሉ ጊዜ አይደለ አርቲፊሻል ኢንተለጀንስ ኢንስቲትዩት ሜክሲኮ ጋር አይተህ ትሄዳለህ ያን ያየህ የሚኖርህ ቪዥን እና ገና የምታየው ሰው የሚሰበሰበው ወይ ሮብ ቀን የገበያ ቀን ባለበት ከተማ የሚኖርህ ቪዥን አንድ አይሆንም በተለይ አሁን ማለት ነው እና እኔ ደሴ ላይ ሆኜ ዩኒቨርሲቲ የመግባት ቻንሴ አዲስ አበባ ካለው ልጅ በ8 በ9 እጥፍ ያንሳል አሁን ያለውን ዳታ ስታየው ፕራይቬት ስኩል ብገባ 10 እጥፍ ይጨምራል የማለፍ አቅሜ ምክንያቱም 5% ነው የመንግስት ትምህርት ቤቶች የግሎች ደግሞ 50% ነው ዳታ ወደ ውስጥ ገባ አሁንም ከባድ እየሆነ ነው የሚሄደው ለምሳሌ አዳሪ ትምህርት ቤት እንወሰድልህ እዛ አዳሪ ትምህርት ቤት በገባ ደግሞ በ7% እድልህ ይጨምራል የሰው ልጅ የሚቀየረው መቼም 8 ክፍል ላይ አይደለም አሁን እኔም ብነግርህ 11 ክፍል ላይ ምንም አናውቅም 11 ክፍል አቋርጠን ነው እንደገና ማጥናት አለብን ብለን የደገም ነው እና 9-10 ምንም የምናውቀው ነገር የለም 11 ክፍል ላይ ነው ማንበብ ራሱ የጀመርነው ማንበብ የሚለውን ነገር እና አሁን ባለው ስርዓት ስፔሻል ቦርዲንግ ስኩል የሚባለው አሉ ስፔሻል ቦርዲንግ ስኩል የምትገባው 8 ክፍል ነው 8 ክፍል ጎበዝ ካልሆንክ እነዚህን ታጣለህ እንደ እድለኛ ጎበዝ ካልሆንክ ጥሩ ውጤት ማምጣት አለበት ኢንትራንሱ ከባድ ነው አሁን ቦርዲንግ ስኩል ተብለውም ደግሞ ኮምፕሊትሊ ይለያያሉ አሁን ደሴ ቦርዲንግ ስኩል ብትሄድ እኔ አብረን የምንሰራቸው ተማሪዎች ናቸው በጣም ጫካ ላይ ያለ ትምህርት ቤት ነው ማህበረሰቡ ሁሉ አያውቀውም የሚመጡ ተማሪዎች በጣም ከገጠር ነው ለሊት ቢርባቸው ጥሩ የምግብ አቅርቦት የለም ታብሌት ምናምን የላቸውም ግን መምህሮቹ እንዳልኩ 8-7 ጊዜ ይፈትኗቸዋል እነዚህን ትምህርት ቤቶች
ደሞዛቸው ከመንግስት ትምህርት ቤት ደሞዝ ያነሰ ነው። ሲቋቋም ነበር ከፍ የሚለው። አሁን ማሻሻያ ከተደረገ በኋላ እንደዛ አይደለም እና ቦርዲንግ ስኩል ስለሆነም አይደለም። አሁን ደግሞ አንድ ቦርዲንግ ስኩል ወላይታ ሊቃ ወይም ደግሞ እዚህ አዲስ አበባ ብትወስድ አይራንዚን ብትወስድ ፋሲሊቲው በጣም ትልቅ ነው። በጣም አይገናኙም ሁለቱ። እሱም አለ ዝም ብለን በቦርዲንግ ስኩል ስር አይደለም። መምህራኖቹን ታጣቸዋለህ፣ አቅርቦቱ ይለያል፣ እየከበደ ነው የሚመጣው እና የቦርዲንግ ስኩል እኔ በጣም ደጋፊም አይደለሁም እንደንትን። ምክንያቱም አሁን እንግሊዝ አንዱ የሚወያዩበት ይሄ ነው። ለምሳሌ አንዱ ስኮላርሺፕ ኮንሰፕቱ በተለይ ታች ያለው የስኮላርሺፕ ኮንሰፕት ተማሪን ለማጎበዝ ነው። ለምሳሌ እንግሊዝ ሀገር አንድን ተማሪ ለመጀመሪያ ዲግሪ ስኮላርሺፕ የሚሰጡት የሆነ ተአምር ሊያገኙበት አይደለም፣ ወጪ ነው ጠቅላላ። አድቫንቴጁ ግን ምንድነው? ያ ተማሪ መጥቶ እዛ ክፍል ውስጥ ሲገባ ሌሎች ተማሪዎች ላይ የማነቃቃት እንትን አለው። የሚያገኙት አድቫንቴጅ ያ ነው። አሁን አዲስ አበባ ካየህ አብዛኞቹ የግል ትምህርት ቤቶች ስኮላርሺፕ ይሰጣሉ። አይዲያቸው ግን አንድም ምናልባት ከፍተኛ ውጤት ያመጣው የነሱ ትምህርት ቤት ተማሪ ነው፣ ማርኬቲንግ ነው። ምናልባት ደግሞ ዋናው ያን ተማሪ ከጎጃም አንጥተውት እዛ ክላሱ ሲገባ ሌሎች ተማሪዎችንም ያጎብዛል። እኛም አሁን ደሴ ስንማር ከገጠር የሚመጡ አሉ እና ወይዘሮ ሲሂን ለመሄድ ውጤት ከሌለህ አትገባም። እዛ ግን ተለቅሞ ከወጣ ጎበዙ ረበሽ ለማለት ያስቸግራል። ግን ምንም ኢንተረስት ከሌለህ እኮ ፒር ቅድም ያነሳው ፒር እንትንህ ኔጌቲቭ ይሆናል ማለት ነው። እሱ ላይም እኩል ያሉን ትምህርት ቤቶች ትንሽ ናቸው ያን ለማለት ገና ነን፣ ግን እሱም ተጽዕኖ ያደርጋል ብዬ አስባለሁ። በጣም አመሰግናለሁ ዶክተር። በጣም ብዙ ጥያቄዎች ነበሩኝ። የወላጆችና የማህበረሰብ ተሳትፎ በዚህ ረገድ ላይ ውጤቱ ማነስ ወላጆች አንዱ ሰበብ ወይም ምክንያት ሊሆኑ ይችላሉ። ያለመከታተላቸው ከምን ደረሰ፣ እነሱ ለኑሮ ሲሯሯጡ ልጆቻቸው የት እንዳሉ ዞር ብሎ ደብተር አለማየት፣ እኔ የታወቅኩትና አሁን የሚሰጠውን ትምህርት የማለት እንደነዚህ ወይም ደግሞ የሆነ ቦታ ላይ እንዲያጠኑ ማድረግ፣ ሌሎች ነገሮች እንዴት ይታያል? ወደፊት የተማሪዎች ስሜት ላይ ምንድነው የሚፈጥረው? እዚህ ተማሪዎች ወደቁ ሲባል በቀጣይነት እየመጡ ያሉ ተማሪዎች እነዛን ሲያዩ ሊፈጠረው የሚችለው ነገር ምንድነው የሚለው ብዙ ነገሮችን ማንሳት መቻልን ነበር። ግን ሁሉንም ነገር ነካ ነው ያደረግነው። በሌላ ጊዜ በሰፊው መመለስ ያለብን ይመስለኛል። በእርግጥ እርስዎ የለንደን ነዋሪ እንደመሆኑ እርሱን ላላገኝ እችላለሁ። ከሌሎች ባለሙያዎችም ጋር እንዲወያይበት እችላለሁ። ፈለግ አድርጌ ምንድነው መፍትሄው? ወደዚህ እናምራ። ማን ምን ያድርግ? ወላጅ ምን ያድርግ? እነዚህ አይነት ማለት ሁሉም ሰው የተሻለ ውጤትን ይፈልጋል፣ የተሻለ ቦታ ለመድረስን ይፈልጋል፣ ልጁ ዩኒቨርሲቲ ሊገባለት ይፈልጋል። በምኞት የሚሆን ነገር የለም። ምን ይደረግ? ትምህርት ሚኒስቴር ወይም መንግስት በጀቱን ታሳቢ አድርጎ ይሆን ምናምን ልጆቹ ብዙ እንዳይመጡ ይፈልጋል ብለን ነው ማሰብ ያለብን? ወይ በሌሎች በተለያዩ አማራጮች ዜጎቹ ናቸው መንግስት። ዜጎቹ እንደመሆናቸው ይሄ መደበኛ ዩኒቨርሲቲ መግቢያ ካልተሳካ በሌሎች መንገዶች ሊያመቻቸው የሚችለው በጣም ሰፊ ነገር መኖር አለበት። ውጤት ላልመጣላቸው ተማሪዎች ምንድን ነው ሊደረግላቸው የሚገባው? አንድ እሱ ነው። የትምህርት ጥራትን ለማሻሻልም ተማሪዎችም ወደ ከፍተኛ ደረጃ ትምህርት እንዲያድጉም ምን ይደረግ? ተማሪዎችስ ምን ያድርጉ? በዋናነት እነሱ ስለሆነ ቆንጆ ጥያቄ ነው። አሁንም ያው የመንግስቱን ጉዳይ ስለምንወያይበት ወደ ሶስቱ ልመለስ። ወደ ማህበረሰቡ፣ ወላጅና ተማሪ ሊሄድ ያው የመንግስት የምናነሳው አይደል? መንግስት አይ ቲንክ በዋናነት መስራት ያለበት ብዬ የማስበው አሁን ኢኒኳሊቲ፣ ፕሮፌሰሩን ባለፈው ሲሉት ነበር፣ ኤጁኬሽናል ኢኒኳሊቲ ከመጣ ኮላፕስ ነው የሚያደርገው። ሁሉም ኢኒኳሊቲ አብሮ ነው የሚመጣው። ለምሳሌ ውሰድ፣ አዲስ አበባ ዩኒቨርሲቲ ራሱን ወጪውን ቻል ተብሏል፣ ኢንዲፔንደንት እየሆነ ነው። ባለፈው ያወጣው የምዝገባ ቀን 1 ሳምንት ነበር። ያ የወጣው በሶሻል ሚዲያ ነው። ያንን ተማሪ ሬጂስተር ለማድረግ እኔ ቤተሰቦች ስለነበሩ በጣም ከባድ ነበር። ሲስተሙ ቢዚ ይሆናል። የትኛው አሁን ብር ተከፍሎ ነበር የምትከፍለውን። በእርግጥ ቴሌብር አክሰሰብል ሊሆን ይችላል፣ ግን ሬጂስትሬሽኑ አሁንም ወደ ገጠር ወደ ደቡብ ወይም ሰሜን ያለ ልጅ ሶሻል ሚዲያ ኢንተርኔት አክሰስ የሌለው ይኖራል። ሞባይል የሌለው እንዳለ ብዙ ነው ማለት ነው። ያንን ምን ያህል ያየዋል? ሬጂስትሬሽኑ ምን ያህል አክሰሰብል ነው?
ምልህ አሁን ከ5000 የሚቀበል ከሆነ 2500 ቢያንስ በመንግስት ስኮላርሺፕ በመንግስት በኩል የሚገቡ ናቸው እና ይሄ አንድ ችግር ነው። ሁለተኛ አዳማ ሳይንስ እና ቴክኖሎጂ ኮሌጅ፣ አዲስ አበባ ሳይንስ እና ቴክኖሎጂ ኮሌጅ ተመሳሳይ ናቸው። ሁለቱም አሁን ማስታወቂያ ወጥተዋል። በዚህ ሳምንት ዌብሳይት ላይ ነው የሚወጣው። ኦልሬዲ ፈተና ጀምረዋል። አብዛኞቹ ተማሪዎች አልፈዋቸዋል። ምናልባት ይሄ ፕሮግራም ሲተላለፍ ገብተውም ሊሆን ይችላል። ሁለተኛ ፈተና አለ። አሁን አዲስ አበባ ዩኒቨርሲቲ ስጠይቃቸው ከዛኛው ፈተና ከበድ ይላል ይሉ ነበር። ኢንትራንሱ ግን ፊዚክስ ኬሚስትሪ አለው። እንደ መንግስት ይሄን ኢኒኳሊቲ መስራት አለበት ብለህ ታስባለህ? ማለት ግዴታ ነው። ኢኒኳሊቲው እየፈጠረ ያለው እንትን የማለፍ ብቻ አይደለም፣ አክሰስ የማድረግ አሁን ምናልባት በጣም ቶፕ የሚባለው ዲፓርትመንት ሶፍትዌር ኢንጂነሪንግ ነው 5 ኪሎ ያለው እና እሱ ላይ የሚገቡትን ተማሪ ምናልባት አንተ ዳታ ብታይ በቃ ድሮ የገጠር ልጅ አዲስ አበባ ዩኒቨርሲቲ ይገባ ነበር። አሁን በጣም ከባድ ነው የሚሆነው። ይሄ ከመንግስት በኩል ኢንቨስትመንት ያስፈልጋል። እንደምታውቀው አሁን ዓለም ባንክ ምናምን ኢንተረስታቸው ታች ነው። ኤሌመንታሪ ስኩል እንትን ካሉ በኋላ they don't care ወደ ላይ አያግዙም ሲጀመር ማለት ነው። ድሮም አያግዙም። ኤሌመንታሪ ከ1 እስከ 5 ይሄ ሰስቴናብል ዴቨሎፕመንት ጎል የሚለው ተማሪን ኤሌመንታሪ ካስተማርክ ከዛ በኋላ የመንግስት ችግር ነው። አንዱ ሚኒስትሪ ኦፍ ኤጁኬሽን ኮንስትሬንድ ነው በፋይናንስ ካየኸው፣ ምክንያቱም ወጪ እንጂ ገቢ የለውም። ግን እሱ ጋር ተያይዞ እንደ ማህበረሰብ አንዱ ያመጣነው ችግር የፈተና ኮረጃ ችግር ነው። በበፊቱ ስርዓት ፈተና ማስኮረጅ፣ ፈተና መስረቅ ችግር ኖሮ አያውቅም። እንደ ማህበረሰብ እስከመባል ደርሶ ነበር ባህል ሆነ። በኋላ ፈተና ሰርቀህ ለአካባቢ ሰው ማደል ሆነ። አሁን እዛ ላይ የሚወጣውን ኮስት ያው በራሳችን ስነ ምግባር ያመጣነው ችግር ነው። ፈተና ትምህርት ቤት ሰርቆ ማሳለፍ እና አሁን ዩኒቨርሲቲዎች የሃይስኩል መፈተኛ ሆነዋል በዋናነት ማለት ነው። እና እዛ ላይ አሁን ሙሉ ኢነርጂያችን ፈተና ላይ ሆኗል። እዛ ላይ የሚወጣው ወጪ ደግሞ ያመጣነው ትምህርት ሚኒስቴር አይደለም መቼም አይደለ፣ ያው ራሳችን ማህበረሰቡ ነው ራሳችን ያመጣነው ችግር ነው። እኔም የሰፈሬን ልጅ ሰርቄ እሰጣለሁ፣ ያም ሰርቆ ይሰጣል። ያ ባይኖር ብለህ ስታስብ ያንን የተሻለ ትምህርት ኳሊቲ ላይ ማድረግ እንችል ነበር። እያደረግነው የሌለው ቁጥር ማለት ነው። እንደ ማህበረሰብ አንዱ ይሄ ነው ማለት ስነ ምግባራችን ትንሽ ወርዷል። ሁለተኛው ደግሞ እንደ ማህበረሰብ የትምህርትን ዋጋ ትንሽ እያሳነስነው ነው። ስለዚህ ልጆቻችን ላይ ተማር ካልተማርክ ምን ታመጣለህ አይነት እያልናቸው ነው። በተቃራኒ አንደበታችን መቆጠብ አለበት እሱ ላይ። እንደውም ሞር ማበረታታት። አንዳንዴ ያው ሻሊ ጎንደር ሲባል እናት አባታቸው ሙተው ልጇን ይዛ ማይግሬት ያደረገችው ወደ ወሎ ውስጥ የሆነ ክፍል አለ። ይሄ ኢማሞች ማመዶች የሚባሉበት ትልቅ የትምህርት ማዕከል ነው። እንደውም ሲባል እንቁራሪት ወደነሽ ሲባል ወደዛ ቦታ ትል ነበር። ስሙን አሁን ረሳሁትና ልጇን ለማስተማር ማይግሬት አድርጋለች። አብዛኞቹን የዑለማ ብታይ ልጆቻቸውን አባታቸው ሲሞት ልጃቸውን ለማስተማር አለበት የተባለ ቦታ ማይግሬት ያደርጉ ነበር። እና የኛም ቢሆኑ አንድ አይነት ናቸው። ባያነቡ እንኳን ቁጭ ብለው እኔ አሁን የኔን እናት ብነግርህ ካነበብን አትተኛም። ቁጭ ብላ ከምናነብ ከሆነ ቁጭ ብላ የሆነ ነገር ትሰራለች። ስንተኛ ነው የምትተኛው? ማንበብም መጽሐፍም አታግዘንም። መጽሐፍ ካልናት ትሰጠናለች። አሁን ለምሳሌ ኳስ መግባት ከፈልን የመጽሐፍ ዋጋ 20 ብር ከሆነ 25 ብር እንቀበላለን። ታውቃለች፣ ግን ከመጽሐፍ ጋር ነው የምትሰጠው። እና በተለይ እናት ማለት ነው። አባት ሜይ ቢ ሃየር ሱፐርቪዥን ላይ ካልሆነ ብዙም አይገባም። ዲፕ ወደኋላ ብትሄድ ብዙዎቹን ከኳስ ተጫዋች ጀምሮ ልጅ ላይ ታለንት ላይ በጣም ትልቅ ተጽዕኖ ያላት እናት ናት። ሁሉንም ብታይ ማለት ነው። እና በተለይ እናቶች ልጆቻቸውን ቢያዩ እሱ ላይ ትኩረት ቢያደርጉ፣ ምክንያቱም የነሱ ኢምፓክት ከትምህርት ሚኒስቴሩም ከመምህሩም በላይ ስለሆነ እሱ አንድ ነው። ያው ጫናውን ትረዳለህ ያለውን ከኑሮ ጋር ኖሮ፣ ግን ቁጭ ማለት በቃ እንዲያነብ ቁጭ ብሎ ቢያንስ ማየት ትልቅ ነገር ነው። አሁን ወደ መምህራኑ ስንመጣ መምህራኑና ትምህርት ቤቱ አንድ አይነት ናቸው። እና እንደዚህ አይነት የተለያዩ ፕሮግራሞችን ቢያስቡ፣ ለምሳሌ የቅዳሜና እሑድ ፕሮግራም አዘጋጅተው ወላጆች 200-300 ብዙዎቹ አፎርድ ያደርጉታል ከውጤቱ አንጻር ካየኸው። እና መምህራኖችን የሚያግዙበትን መንገድ ቢያዩ፣ በጤና በኩል ሊሆን ይችላል፣ የኑሮ ሁኔታ ራሱ እንደ ማህበረሰብ እኮ የቤት ኪራይ እንዲቀንስ ማስደረግ ሊሆን ይችላል። እነዛን ነገሮች መምህራኖቹን ማገዝ
መምህራን ሲታገዝ ይቅርታ አሰፋብሃለሁ። እኔ ሼህ ሰይድ መጂድን ታሪክ ስሰማ ሼህ ሰይድ መጂድ ከትግራይ ነው የመጡት አባታቸው እና ሲያልፉ በጣም ወደዋቸዋል። በጣም ስለወደዷቸው ምንድነው ያደረጉት? እዛው አካባቢ እንዲቀሩ ነው ያደረጉት። መጀመሪያ ዳሯቸው። ከዛ በኋላ የሸጫሊም እጅ ያለበት እዛ ውስጥ የልጃቸው ጓደኛ ስለሆኑና እዛው ነው ያስቀሯቸው እና ይሄ ነው ስርዓቱ የነበረው ድሮ። አንድ የምትወደው ተማሪ ከመጣ እዛ አካባቢ ተመልሶ እንዲሄድ አታደርግም፣ እዛው ትይዛለህ እና መምህርን ማገዝ ማለት ነው በሌላ መልኩ አይደለ? አንተ ወንበር ላይ እንዲቀመጡሉ ትፈልጋለህ። እሱ አንድ ነገር ነው እና መምህራኖችን የምናገዛቸው እንግዲህ መንግስት ያው ደሞዝ እንደፈለገ አድርግ ቤት ጋር ግን አይ ቲንክ እኔ እንችላለን ብዬ አስባለሁ። በቤት ኪራይ በማቀናነስ ሊሆን ይችላል፣ በማህበራዊ ጉዳይ በማገዝ እነሱን መንግስት ማድረግ ያለበት ከመንግስት ውጭ እንደ ማህበረሰብ ግን እንደ ማህበረሰብ አሁን በፊት የነበረውን ስታየው ትምህርት ውድድር አለ ሲባል ሙሉ ከተማው ነው የሚረበሸው የነበረው የዞን ትምህርት ውድድር እና ማህበረሰቡ የእግር ኳስ ምናምን ውድድር ነው የትምህርት ውድድር አለ 21 ዞኖች በዞን ውስጥ ያሉ ትምህርት ቤቶች ይመጣሉ እና ያኔ የስፖርት እንትን ያለ ነው መስለህና ለምሳሌ አሁን ወይዘሮ ሲን እና ደሴ ይራራቃሉ እና 10ኛ ክፍል ማን ነው የሚመራው ብለህ እንትን ካልክ መንገደኛው ነው የሚነግርህ። ሆጤ እየመራ ነው ይልሃል ወይ አጅባር እየመራ ነው ይልሃል እና እንደዛ ነው የምንሰማው እኛ ወተን ነው የምንጠይቀው በመሃል ማለት ነው። ይሄ ማህበረሰቡ መምህሮቹ ጋር ድሮ መምህር ወይ ወተት በርካሽ ያከራያሉ ለመምህሮች ካየህ እሱ ላይ ተጽዕኖ ማድረግ ይችላል መምህራንን ማገዝ፣ ምክንያቱም እነሱ ናቸው ዋናዎቹ። ከዛ በኋላ ወደ ተማሪው ነው። ተማሪው ማለት አንዳንዴ አራያ የምታደርገው ሰው ማተር ያደርጋል አይደለ? ተማሪውን እንግዲህ እሱ ላይ ብዙ ነገር መጫን ሊከብድ ይችላል። ግን አንድ ተምሬ ሐኪም መሆናለሁ የሚለው ትንሽ ህልማችንን ከፍ ብናደርግ ያው በዲኑም ስትመኙ ጀነት الفردوس ተመኙ ነው የሚባለው አይደል? ጀስት ይሄ ህልም ቪዥን የሚባለውን ነገር ብናሳድገው ጥሩ ነው። ዛሬ ገጠር መኖራችን ሳይሆን ማተር የሚያደርገው ነገ የምናየው ነገር ይወስነዋል እና ህልማችንን ሰፋ ብናደርገው ዛሬ አንድ ሐኪም 4000 ወይ 7000 ይከፈለዋል ስለተባለ ያንን ሐኪም አይደለም አራያ ማድረግ ያለብን። 70,000 የሚከፈለው ማሰብ ነው። እዚሁ ሀገር ላይ 400-500,000 የሚከፈለው ሐኪም አለ እዚሁ ሀገር ላይ። ሬር ሊሆን ይችላል ግን ያን አላማ ካረግን አትሊስት መሄድ እንችላለን። ሁሉም እንደዛ ነው ማለት አይደለም ግን ስናሰፋው የሆነ ሰፋ ብናደርገው ህልማችንን ጥሩ ነው። ከዛ ደግሞ ትንሽ ወደ ሜንተር መሄድ አንዳንዴ አቅም ከሌለን በቃ ምንም ደፋር ሆነን ሰፈራችን ውስጥ መምህር ይኖራል እሱን እንዲያግዘን መጠየቅ ድሮ የነበረ ነገር ነው ይሄ። ከዛ በኋላ ደግሞ ጥረት ማድረግ ዛሬ ካልሰራ ነገ ከባድ ነው የሚሆን። አሁን ከብዷል ኦልሬዲ ትምህርቱ አይደለ? ስለዚህ እሱ ላይ ትኩረት ብናደርግ ምክንያቱም አሁን ሶሻል ሚዲያው የሚያሳየን ካየኸው በጣም ጎበዝ የሆኑት ቶሎ ኢምብሬስ አድርገው ተለውጠዋል በተለያየ መልኩ እና አሁን ሳንነካ ማለፍ ያለብን አርቲፊሻል ኢንተለጀንስ ነው ግዴታ። አሁን ድሮ አስተማሪ ብለን መረጥን አይደል? አሁን አርቲፊሻል ኢንተለጀንስ ከአስተማሪ በላይ ነው። አሁን እኛ አንዱ ስትራግል እያደረግን ያለ ነው። እኔ ያለሁበት ዩኒቨርሲቲ ተማሪ መጥቶ ክላስ ውስጥ ኢንጌጅ አያደርግልህም። ኢንጌጅ አያደርግም ምክንያቱም ሰርቶት ነው የሚመጣው። አንድ በጣም ጎበዝ የምለው መምህር ሊያውቅ ይችላል፣ የማስተላለፍ እንትኑ ውስን ሊሆን ይችላል። ግን እኔ አንድ አርቲፊሻል ኢንተለጀንስ የምጠይቀው ከሆነ ማወቅ ብቻ ሳይሆን የመግለጽ አቅሙ በሚፈልገው እኔም በሚገባኝ ከስተማይዝ አድርጎ ነው የሚሰጠኝ። ስለዚህ አርቲፊሻል ኢንተለጀንስ ስራ ይወስዳል የሚባል አይደለም የሚወስደው። የሚጠቀመው ሰው ግን ተለውጧል። አንድ ቪዲዮ ኤዲት የሚያደርግ አርቲፊሻል ኢንተለጀንስ የሚጠቀም እና የማይጠቀም እኩል አይሆንም። እኔም እንደዛው ነው። እኔ እጠቀማለሁ በቀን ከቀን ውሎዬ እና በፊት ጉግል ሰርች አድርጌ የማገኘው አይገባኝም ወይ ለሆነ ሰው የተዘጋጀ ነው። አሁን ግን እኔ የምፈልገውን ያግዘኛል። በልክ በመጠን በምትፈልገው መጠን ሰፍቶ አዘጋጅቶ ይሰጣል፣ ያግዘኛል። ስለዚህ እሱን አክሰስ ማድረግ ከቻሉ እሱን መጠቀም ይችሉ። ምክንያቱም መጠቀም አለባቸው። ያ ማለት መሰለህ የሆነ ቦታ ሄደን አስተማሪ እንማራለን። ድሮ በእኛ ጊዜ አሳይ ስኩል ቅዳሜና እሑድ በጣም ፌመስ ነበር አዲስ አበባ ለምሳሌ። እዛ ሄዶ መማር ማለት ነው። አሁንም አስተማሪ ከሌለኝ እዛ ላይ አያልቅም። በቃ አንድ ታብሌት ማግኘት የምችል ከሆነ
ወይም ደግሞ የሆነ ላይብረሪዎች ውስጥ አሉ በየዩኒቨርሲቲው ኮምፒውተር ማግኘት የምችል ከሆነ የምትኖረኝን ሰዓት በቃ የሚከብደኝን ጥያቄ በዛ ለመጠቀም መሞከር። ይሄ አንዱ የውጤቱ ልዩነት ይሄን ነው የምታየው። አንድ የከበደችኝን ጥያቄ ባስቀምጥለት እኔ በሚገባኝ ያስረዳኛል በደቂቃ ውስጥ ያ ማለት ኮፒ እያደረኩኝ አይደለም፣ እየገባኝ ልክ አስተማሪ ነው። አሁን አስተማሪ ወደዛ ነው ሽፍት እያደረግን ያለ ነው ካየው፣ ከፊዚካል አስተማሪም ወደዛም እየገባን ነው እና እሱ ላይ ትኩረት እሱም ላይ አብረው ትኩረት ቢያደርጉና መረጃን ደግሞ በጣም ቢከታተሉ ብዬ አስባለሁ። አስረዘምኩት? አይ አላስረዘምከውም። ከአዳዲስ የሆኑ ሀሳቦችንም አንስተሃል። ምናልባት ይህንን የሚሞግቱ ሰዎች ሊኖሩ ይችላሉ። የተማሪዎችን ጥረት ሊገድብ ይችላል የሚል አርቲፊሻል ብዙ መጽሐፍ የማንበብ ምክንያቱም በዛኛው ትሬንድ ያደግን ከሆነ ከዚያም ሰብስበን የተሟላ እውቀት ልታገኝ የምትችለው ብዙ ቦታ ስትሄድ ነው ምናምን ብለን የምናስብ ሰዎች ልንኖር እንችላለን። ይህን የሚሞግት መድረኩ ክፍት ነው። እዚሁ ላይ መወያየት እንችላለን። አሁን ዘመን ተሻሽሎ ከሁሉ መጽሐፍት ላይ አምጥቶ አጠገባችን ያስቀምጥልናል። ይሄ ኤአይ በብዙ ነገሮች ሁሉም ሰው በየስራ መስኩ አስቀምጦለታል። የተወደዳችሁ ተመልካቾቻችን ከዶክተር መሐመድ ሳኒ ጋር ያደረግነው ውይይት ከዚህም በላይ ቢቀጥል በወደድኩኝ ነበር። የተለየ የምትጨምርልኝ ነገር አለ ዶክተር? ምናልባት አሁን ያልካት ላይ ሰዎች ሚስኮት እንዳያደርጉኝ ላስተካክላትና ልለፍ። ማንበብና መማር ይለያያል ሁለቱ። ማንበብ ማለት እኔ ሳይኮሎጂ መጽሐፎች አንባለሁ፣ ለምሳሌ በሳይኮሎጂ ባለሙያ ነኝ ማለት አይደለም። ይሄኛውም እንደዛው ነው። አርቲፊሻል ኢንተለጀንስ አንብቤ ተጠቀምኩ ማለት አይደለም። ሜንተርድ መሆን አለብህ። ልክ የድሮ ትምህርት ስርዓት ላይ አንድ ደረሳ በሆነ ነገር ያቃል የሚባለው የሆነ ቦታ ሲቀራ ስለሰማ አይደለም፣ ራሱ ሜንተር ተደርጎ ተፈትኖ ሲያልፍ ነው። ልክ እኛም ማለት ነው። ባዮሎጂ ኮርሱን ወስጄው ተፈትኜ ሳልፍ ነው የተማርኩ አወቅኩ ምለው እንጂ ስላነበብኩኝ ሜንተርሺፕ ከሌለው እንትን አይደለምና እሷን እንዳይሳሳት በቃ በዚህ መጠን አንደርስታንድ እንዲደረግ ስለፈለክ ነው። የ12ኛ ክፍል ፈተና ዝቅተኛ ውጤት በመምጣቱ ምክንያትም ጭምር የሀገራችን የትምህርት ፖሊሲ እንፈትሸው በሚል ነበር ከዶክተር ጋር ቁጭ ብለን ውይይት ስናደርግ የነበረው። በጣም በርካታ መስኮችን ዳሰናል። በተለይ በገጠር ውስጥ ያሉትን የትምህርት ሁኔታዎች ለማየትም ሞክረናል። ማህበረሰቡ ሊያደርግ የሚችለውን ነገር ዶክተር ጠቆም አድርጓል። አዲስ ግኝት ነው። ይህንን እንደ ዋናነት አላሰምርበት አላልፍም። በተለይ ገጠር አካባቢ ለመምህራን ሊሰጥ የሚገባው ክብር እስከዛሬ ከነበረው ለየት ቢል የተሻለ ነው። እንደኔ የቤት ኪራይ ለመምህራን የተወሰነ ነገር ቀነስ ቢደረግ፣ በመንግስት አገልግሎት የተወሰኑ ነገሮች ለመምህራን ቅድሚያ የሚሰጥበት አይነት ነገር ቢኖር፣ መምህር ከነ ቤተሰቡ የሚኖረው ገጠር አካባቢ በማለት ነው። ምክንያቱም የኑሮ ጫና መምህራን ወደ ከተማ እንዲፈልሱ ያደርጋል። የከተማ መፍለስ ደግሞ ገጠር አካባቢ መምህራን በበቂ ሁኔታ እንዳይኖሩ ያደርጋሉ። በተለይ የመንግስት ትምህርት ቤቶች በርካታ ተማሪዎችን ያለማሳለፍ ነገር እየታየ ነው። ይሄ አስተማሪ ከማጣትም በቂ ፋሲሊቴሽን ተማሪዎች ሊማሩበት፣ ሊፈተኑበት፣ ሊያጠኑት የሚችሉት ነገር በቂ ባለመኖር ሊሆን ይችላል። የአዳሪ ትምህርት ቤቶችና የግል ትምህርት ቤቶች በርካታ ተማሪዎችን አሳልፈዋል። ለምን? በሁሉንም ነገር ማቴሪያሎች በበቂ ሁኔታ ስላገኙም ጭምር ሊሆን ይችላል። ስለዚህ የመንግስት፣ የማህበረሰብ፣ የወላጅ፣ የተማሪ ተባብሮ መስራቱ ወሳኝ ነው የሚል መደምደሚያ ላይ መድረስ ግድ ይለናል። ሁሉም ባለድርሻ አካላት መንግስት፣ መምህራን፣ ወላጆችና ተማሪዎች ኃላፊነታቸውን ከወጡ ለውጥ ማምጣት ይቻላል። በትምህርት ጥራት ዙሪያ ላለን ትውልድ፣ ለሚወጣው ትውልድ ተስፋ ለመስጠት በሚደረገው ጥረት ፍሬ እንዲያፈራ ሁላችንም ምኞታችን ነው። አንድ በትምህርት በአካዳሚክ ዘርፉ ይሄ መሆን አለበት ብለን አንስተናል። ከዚህ ባሻገር ደግሞ በጎን የቲቪቲ ትምህርትን በከፍተኛ ሁኔታ ሊስፋፋ ይገባል። ይሄ የሙያ ትምህርት ብለን ልንለው የምንችለው ውድ ወርክ፣ ሜታል ወርክ ምናምን ብለን ልንላቸው የምንችላቸው ነገሮች ከማትሪክ መጥቶለት ወደ ዩኒቨርሲቲ ያልገቡቱ በጣም በርካታ ተማሪዎችን በእነዚህ አይነት ነገሮች በማሳተፍ ሀገሪቷ በቂ የሆነ የሰው ኃይል እንዲኖራት ማድረግ ይቻላል። የዛሬው ውይይታችን በዚሁ ይጠናቀቃል። በዚህ ጉዳይ ላይ የምናበቃ አይሆንም። በሌላ ዝግጅትም ተመልሰን የምንመጣ ይሆናል። የተወደዳችሁ ተመልካቾቻችን ስትከታተሉ የቆያችሁት ሂዋርን ነው። ዶክተር መሐመድ ሳኒ በዩኒቨርሲቲ ኦፍ ለንደን መምህር ናቸው። ለዚህ ቃለ መጠይቅ ፈቃደኛ ሆነው ስለተገኙ መሀላችን እጅግ አድርገን እናመሰግናለን ዶክተርን።
የተወደዳችሁ ተመልካቾቻችን የዛሬው ቆይታ በዚህ ይጠናቀቃል። ሰላሙ አለይኩም ወራህመቱላሂ ወበረካቱ።